ከራዲዮሎጂ ጋር ተያይዞ ለምሳሌ ኤክስሬይ ሊሆን ይችላል፣ እንደገና ሲቲ ስካን ሊሆን ይችላል፣ ኤምአርአይ ሊሆን ይችላል፣ አልትራሳውንድ ሊሆን ይችላል። እነዚህን ህክምናው ዓለም ላይ ፊዚክስን አፕላይ እያደረግን እንገኛለን ማለት ነው። እነዚህ አራቱን ነው ቴምፕሬቸር ኤንድ ላይፍ፣ ቴምፕሬቸር ቼንጅ ኤንድ ኢፌክት፣ ቴርሞሜትሪክ ስኬል እና ቴርሞሜትሪክ ኤንድ ተርማል ኤክስፓንሽን የሚለውን እናያለን። ኢንጂነሪንግ ላይ እንዴት ነው ፊዚክስን አፕላይ የምናደርገው ስንል በዋናነት ፎርስና ፕሬሸር ጋር ተያይዞ ኤሌክትሮማግኔት የሚባለው ይሄ ነው። ይሄ ኮንሰፕት ነው አሁን ላይ ላሉት ሞተሮችና ጄኔሬተሮች መመረት ከፍተኛውን አስተዋጽኦ እያደረገ ያለው ማለት ነው። ፓስካል ፕሪንሲፕል ምንድን ያለው? ኮንፋይንድ በሆነ ኦብጀክት ላይ ለምሳሌ አንድ ኮንፋይንድ የሆነ ኦብጀክት ቢኖረን ለምሳሌ እንደዚህ ቢኖረን ይሄ ኢፒኤስ የምንለውም ኢትዮጵያ ትምህርት ፖሊሲ ውስጥ የፊዚክስን ትምህርት ካሪኩለም ከመቅረጽ ጋራ በከፍተኛ ስራ እየሰራ የሚገኝ ነው። ቻርጅስ አት ሬስት ማለት ነው። ይሄ ኤሌክትሮስታቲክ የምለው ሬስት ላይ ያሉ ቻርጆች ነው። ሌላው ኤሌክትሪክ ሰርኪዩት ደግሞ የማግኔቲክ ኔቸር እዚህ ጋር አለ ተብሎ ነው የሚታሰበው። ኦኬ። ስለዚህ ኒውክለስ የምንለው ፕሮቶንና ኒውትሮኖችን ነው የሚይዘው። ሰላም ጤና ይስጥልኝ፣ እንደምን አላችሁ ተማሪዎች? ካሳሁን እባላለሁ። በኢንትራንስ ትሪክ የፊዚክስ መምህራችሁ ነኝ ማለት ነው። ለዛሬ ያዘጋጀነው ኢንትሮዳክሽን ፓርቱን ነው። ይሄን ኢንትሮዳክሽን ፓርት ያዘጋጀነው ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ቶፒኮች ተዛማጅነት ያላቸውን በአንድ ላይ ሰብሰብ አድርገን ስለሆነ ኢንትሮዳክሽኑን ጠቅለል አድርገን የማሳያችሁ ይሆናል ማለት ነው። በዚህ ዘመን ተማሪዎች ትምህርታዊ መረጃዎችን ለማግኘት ያለፉ ፈተናዎችን እንዲሁም ኖቶችንና ውጤታማ የንባብ ዘዴዎችን በማፈላለግ ጊዜያቸውን ያባክናሉ። ለዚህም ነው ኢንትራንስ ትሪክስ ሁሉን በአንድ ያካተተ አፕሊኬሽን ይዞላችሁ የመጣው። አፑን ከፕሌይ ስቶር እና አፕ ስቶር ካወረዳችሁ በኋላ ስትከፍቱት ሆም ላይ በየምዕራፉ የቪዲዮ ክላሶች፣ ኖቶች ከፈተናዎች ጋር ኤግዛም ላይ ስትገቡ ያለፉ ኢንትራንስ ፈተናዎች፣ ሞዴል እና ሚድ እንዲሁም የክላስ ፋይናል ፈተናዎች ተካተውበታል። አዳዲስ ትምህርታዊ መረጃዎችን ለማግኘት ሳትለፉ ኒውስ ውስጥ በመግባት ማግኘት የምትችሉ ሲሆን እንዲሁም ፕላነር ውስጥ የጥናት እቅድ አውጥተን አላርም ሳይቀር በጋራ ሞልተን እናነባለን። ኢንትራንስ ትሪክስ ከ9ኛ እስከ 12ኛ ክፍል ለሚገኙ ተማሪዎች በሙሉ። ለበለጠ መረጃ ቴሌግራም ቻናላችንን ተቀላቀሉ። ከቻፕተር 1 ስንጀምር አፕሊኬሽን ኦፍ ፊዚክስ የሚለውን ያዘጋጀ ነው። ይህንን ቶፒክ ስንመርጥ ከግሬድ 9 ቻፕተር 1 እናቱን ከግሬድ 11 ቻፕተር 1 እና ከግሬድ 12 ደግሞ ተመሳሳይ ቻፕተር 1 ነው ማለት ነው። አፕሊኬሽን ኦፍ ፊዚክስ የሚለው ከስሙም እንደምንረዳው እንዴት ነው ፊዚክስን በሪል ወርልድ ላይፍ ላይ እንዴት ነው አፕላይ የምናደርገው የሚለውን ነው የሚያሳየን ማለት ነው። በዚህ ቶፒክ ያዘጋጀ ነው ፊዚክስ ኤንድ ሶሳይቲ፣ ኳንቲቲስ ኤንድ ሜዠርመንት፣ እንደገና አፕላይድ ፊዚክስ የሚል ይሆናል ማለት ነው። ስለዚህ ፊዚክስ ኤንድ ሶሳይቲ ከሚለው ከመጽሐፋችሁ የተወሰደ ስለሆነ በዚህ ውስጥ ኢምፖርታንሱ ምንድን ነው የሚለውን እስቲ የፊዚክስን ኢምፖርታንስ ስናየው ናውዴይስ በከፍተኛ ሁኔታ ፊዚክስን አፕላይ እያደረግን ያለ ነው። ስለዚህ ኖርማሊ ፊዚክስ የሚለው ዴፊኒሽኑ ለምሳሌ ግሬድ ላይ ላላችሁ ተማሪዎች ዴፊኒሽኑ ራሱ የናቹራል ሳይንስ ብራንች ነው። ዲፋይን ስናደርገው ፊዚክስ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ ዛት ስተዲስ አባውት ማተር ኤንድ ኢነርጂ ሪሌሽንሺፓቸውን ነው ማለት ነው። ስለዚህ ኖርማሊ ቤዚክ ሜዠርመንቱንም ያጠናል ማለት ነው። ስለዚህ ፊዚክስ ያ ነው። ስለዚህ ኢምፖርታንሱ ለሶሳይቲው ምንድን ነው ስንል ብዙ ጠቀሜታዎች አሉት ፊዚክስ ለሶሳይቲው። ስለዚህ ከነዚህም ውስጥ ናውዴይስ በከፍተኛ ሁኔታ ለምሳሌ በቴክኖሎጂ ብናይ በተለያየ በኮሙኒኬሽን ብናይ በዲፌንስ ብናይ በተለያየ ሁኔታ ዴይ ቱ ዴይ ላይፋችን ላይ በከፍተኛ ሁኔታ እየተጠቀምንበት ነው የምንገኘው። ስለዚህ ማህበረሰቡን ዓለማችንንም በብዙ አይነት መልኩ እየጠቀመ የሚገኝ ነው። እዚህ ጋር አፕላይድ ፊዚክስ የሚለው ላይ በደንብ የምናየው ይሆናል። ሌላው ፊዚክስ ኮሚኒቲ የምንላቸው አሉ። እነዚህ ፊዚክስ ኮሚኒቲ በዋናነት በኢንተርናሽናል ሌቭል እነ ሰርን እና ናሳ የመሳሰሉት ለምሳሌ ይሄ ሰር ናሳ፣ ይሄ ኮመንሊ ሰርን ኢሮፒያን ሶሳይቲ ነው። ኮመንሊ ዲስከስ የሚያደርገው ወይም ደግሞ በዋናነት የሚሰራው የኒውክለር ሪያክሽን ላይ ነው። ኒውክለር ሪያክሽን ላይ በዋናነት ይሰራል። ናሳ ደግሞ ስንል ናሳ ይሄ
የዩኤስ ሶሳይቲ ነው በዋናነት ይሄ ናሽናል አስትሮናውቲክ ኤንድ ስፔስ አድሚኒስትሬሽን ነው። ይሄ ኖርማሊ በዋናነት በኢንተርናሽናል ሌቭል እነዚህ ናቸው ሁለቱ። ግን በሪጅን ስንመጣ ለምሳሌ ኢትዮጵያን ፊዚክስ ሶሳይቲ የሚባል አለ። እንደገና ደግሞ ኢትዮጵያን ፊዚክስ ሶሳይቲ ኢን ኖርዝ አሜሪካ ስፔሻሊ ለዲያስፖራዎች ተብሎ የተዘጋጀ ስኮላርሺፕ ከማዘጋጀት አንጻር ኢትዮጵያን ኢንትሮዲስ ከማድረግ አንጻር ወይም ደግሞ ኢትዮጵያን ሶሳይቲ በከፍተኛ ሁኔታ ፊዚክስ ላይ እንዲሰሩ ከማድረግ አንጻር ይሄ ኢፒኤስ የምንለውም ኢትዮጵያ ትምህርት ፖሊሲ ውስጥ የፊዚክስን ትምህርት ካሪኩለም ከመቅረጽ ጋራ በከፍተኛ ስራ እየሰራ የሚገኝ ነው። ሌላ በአፍሪካ አሶሲዬሽን ፊዚክስ ስቱደንትስ የሚል አለ። ስለዚህ በዋናነት እነዚህ ኮሚኒቲዎቹ በእኛ ሀገር ስታንዳርድ ኢትዮጵያን ፊዚክስ ሶሳይቲ የሚል አለ። ይሄ ደግሞ በኖርዝ አሜሪካ ያሉትንም በዋናነት የሚያካትት ይሆናል ማለት ነው። ሌላው ኳንቲቲስ ኤንድ ሜዠርመንትስ ላይ ስንመጣ ኳንቲቲ ስንል ፊዚካል ኳንቲቲዎች አሉ። በፊዚክስ ፊዚካል ኳንቲቲስ የምንላቸው አለ። እነዚህ ፊዚካል ኳንቲቲዎች ሜይንሊ በሁለት እንከፍላቸዋለን። ፈንዳሜንታል ፊዚካል ኳንቲቲስ ኤንድ ድራይቭድ ፊዚካል ኳንቲቲስ ብለን በሁለት እንከፍላቸዋለን። ፈንዳሜንታል ፊዚካል ኳንቲቲስ ዲፕሊ ስንገባ በደንብ የምናየው ይሆናል። እነዚህ ሰባት ናቸው። ሌንግዝ፣ ታይም፣ ማስ፣ ኤሌክትሪክ ከረንት which is ከረንት ማለት እንችላለን፣ ቴምፕሬቸር፣ አማውንት ኦፍ ሰብስታንስ እና ሉሚነስ ኢንቴንሲቲ የምንላቸው ሰባት ቤዚክ ናቸው። ስለዚህ እነዚህን ሰባቱን ቤዚክ አንዱን ከራሱ ጋር ወይም ደግሞ አንዱን ከሌላኛው ጋር በማዋሃድ ድራይቭድ የሆኑ ፊዚካል ኳንቲቲዎችን ፕሮዲስ ማድረግ እንችላለን። ለምሳሌ ስፒድ ስንል ዲስታንስ ኦቨር ታይም ነው። which is ዲስታንስ ማለት ሌንግዝ ነው። ታይም ደግሞ ራሱ ቤዚክ ነው። እንደዚህ ቮሊዩም ስንል ራሱ ኤሪያ ስንል እነዚህ ድራይቭድ የሆኑ በደንብ የምናያቸው ይሆናል። በሁለት እንከፍላቸዋለን ፊዚካል ኳንቲቲዎችን። እነዚህ ከከፈልናቸው በኋላ የራሳቸውን ቴክኒክ ተጠቅመን ስራ እንሰራለን። ኢንትሮዳክሽን ፓርት ስለሆነ ማለት ነው። ሌላው ሳይንስ ኤንድ ሜዠርመንት የሚለው ላይ እዚህ ጋር ቤዚክ ሜዠርመንትን የምናይ ይሆናል። ምክንያቱም እነዚህ ፋንዳሜንታል ፊዚካል ኳንቲቲዎች እና ለድራይቭድ ፊዚካል ኳንቲቲዎች እንዴት አፕላይ እንደምናደርጋቸው የምናይ ይሆናል እና ሳይንስ ኤንድ ሜዠርመንት ላይ ስንመጣ ኖርማሊ ሜዠርመንት በፊት የፊዚክስ ናውሌጅ በፖሊሲ ደረጃ ተቀርጾ ከመምጣቱ በፊት ሰዎች ሎካሊ ነበረ ፊዚካል ኳንቲቲን የሚጠቀሙበት። ያንን ስንል ደግሞ ለምሳሌ ርዝመትን ለመለካት የተለያዩ ቴክኒኮችን ይጠቀማል። ለምሳሌ ኪዩቢት ሊሆን ይችላል፣ በስንዝር ሊለኩ ይችላሉ። እንደገና ደግሞ ስፓን ኪዩቢት ሊሆን ይችላል፣ ስፓን ሊሆን ይችላል። እንደገና ደግሞ በፉት ሊለኩ ይችላሉ። ስለዚህ ክብደትን ደግሞ ካየን በእጅ መለካት ይችላሉ። አንዱን ከሌላው አንጻር እያነጻጸሩ ሊለኩ ይችላሉ። ጊዜን ደግሞ ጥላን በማየት ሊለኩ ይችላሉ። ስለዚህ ነገር ግን ስታንዳርዳይዝድ የሆነ ዩኒት ከመጣ በኋላ በኢንተርናሽናል ደረጃ ለምሳሌ 1 ሜትር ስንል 1 ሜትር ለምሳሌ አውሮፓም ቢሆን አውስትራሊያም አሜሪካም ቢሆን 1 ሜትር ነው፣ አይለያይም። በሎካል ከሆነ ረጅም ሰውና አጭር ሰው የሚለካው እኩል ስለማይሆን ሳይንቲፊክ ሜዠርመንት ሊኖር ይችላል ማለት ነው። ስለዚህ በእያንዳንዱ ቶፒክ ስር በደንብ የምናየው ይሆናል። ሌላው አፕላይድ ፊዚክስ ነው። ፊዚክስን እንዴት ነው አፕላይ የምናደርገው የሚለው ነው። ለምሳሌ በኢንጂነሪንግ ፊዚክስን አፕላይ እናደርገዋለን። ኢንጂነሪንግ ላይ እንዴት ነው ፊዚክስን አፕላይ የምናደርገው ስንል በዋናነት ፎርስና ፕሬሸር ጋር ተያይዞ የተለያዩ ብሪጆች ሊሰሩ ይችላሉ፣ የተለያዩ ቢልዲንጎች ሊሰሩ ይችላሉ። እነዚህን በኢንጂነሪንግ እናካትተዋለን፣ አፕላይ እናደርጋለን። ለምሳሌ
ዴንሲቲ ኦፍ ማቴሪያል የማቴሪያሉ ዴንሲቲ ሊሆን ይችላል፣ ስትሬንግዙ ሊሆን ይችላል፣ ምን ያክል ፎርስ መቋቋም ይችላል የሚለውን በዚህ ውስጥ የምናይ ይሆናል ማለት ነው። አፕላይድ ፊዚክስ እንደገና በሜዲሲን በሕክምናው ዓለም ላይ በከፍተኛ ሁኔታ እየተጠቀምንበት እንገኛለን። ስፔሻሊ ከዚህ ከራዲዮሎጂ ጋር ተያይዞ ለምሳሌ ኤክስሬይ ሊሆን ይችላል፣ እንደገና ሲቲ ስካን ሊሆን ይችላል፣ ኤምአርአይ ሊሆን ይችላል፣ አልትራሳውንድ ሊሆን ይችላል። እነዚህን በዋናነት ሕክምናው ዓለም ላይ ፊዚክስን አፕላይ እያደረግን እንገኛለን ማለት ነው። ሌላው በዲፌንስ ስንመጣ ዓለማችንን በዋናነት አገራት ራሳቸውን ዲፌንድ እያደረጉ ያሉት በዋናነት በፊዚክስ ነው። ለምሳሌ ከራዳር ጋር ተያይዞ ራዳሮች በረጅም ርቀት ሴንስ ያደርጋሉ የተለያዩ ነገሮችን። ስለዚህ ራዳር ለምሳሌ ሴንስ ያደርጋል። እንደገና ደግሞ ሚሳኤሎች ሊሆኑ ይችላሉ። ሚሳኤሎችንም የሚሳኤል ሳይንሱ በራሱ አፕሊኬሽን ኦፍ ፊዚክስ ነው ማለት ነው። ሌላ ከኮሚኒኬሽን ጋር ተያይዞ በዋናነት ለምሳሌ በብሮድካስቲንግ ሊሆን ይችላል። እንደገና ደግሞ ቴሌፎን ሊሆን ይችላል። ከኮሚኒኬሽን ጋር ተያይዞ በዋናነት ፊዚክስን እየተጠቀምን እንገኛለን ማለት ነው። ስለዚህ እንደ ኢንትሮዳክሽን አፕሊኬሽን ኦፍ ፊዚክስ የሚለው የቻፕተር 1 ቶፒክ እነዚህን ይመስላሉ። በደንብ በውስጥ ስንገባ ደግሞ እያንዳንዱን ቶፒክ አብራርተን የምናየው ይሆናል ማለት ነው። ቻፕተር 1 ይህንን ይመስላል። እሺ፣ በጣም ጥሩ። ወደ ቻፕተር 2 እናመራለን። ቻፕተር 2 እንዳልኳችሁ ቬክተር ነው። ይህንንም ቬክተር ከግሬድ 9 ቻፕተር 2 ከግሬድ 10 ቻፕተር 1 እና ከግሬድ 11 ቻፕተር 2 የተወሰዱ ናቸው። ስለዚህ እዚህ ጋር በዋናነት የምናየው ስካላር ኤንድ ቬክተር ምንድን ናቸው፣ እነዚህ ዴፊኒሽናቸው፣ ልዩነታቸው ምንድን ነው የሚለውን የምናይ ይሆናል። ሌላው ቬክተር ሪፕሬዘንቴሽን ነው። ቬክተር ኦፕሬሽን እና ቬክተር ሪዞሉሽን የሚለውን የምናይ ይሆናል። ስካላር ኤንድ ቬክተር ላይ ስንመጣ ስካላር ፊዚካል ኳንቲቲዎች ናቸው። እነዚህ ፊዚካል ኳንቲቲዎቹን ስካላር እና ቬክተር ብለን የከፋፈል ነው። ስካላር ስንል በውስጡ የሚይዙ የአንድ የፊዚካል ኳንቲቲ ማግኒቲዩዱን ነው። ማግኒቲዩዱን ነው የሚይዘው። ማግኒቲዩድ ስንል ለምሳሌ 5 ኪሎግራም ስንል 5 ኮንስታንት አለችን። እንደገና ደግሞ ኪሎግራም ዩኒቱ አለን። ስለዚህ ኮንስታንቱና ዩኒቱን አንድ ላይ የያዘውን ማግኒቲዩድ እንላለን። ለምሳሌ ቬክተር ላይ ደግሞ ስንመጣ ማግኒቲዩድ ፕላስ ዳይሬክሽን ነው። ቬክተር ላይ ማግኒቲዩድ ፕላስ ዋት ዳይሬክሽን ማግኒቲዩድ እና ዳይሬክሽን ይዛል። ለምሳሌ አንድ ሰው ሲሮጥ 5 ሜትር ፐር ሰከንድ ብንል 5 ሜትርን በሰከንድ ከቨር ያደርጋል ስንል ለምሳሌ ቱዋርድስ ኢስት ወይም ደግሞ ዱ ኢስት ወደ ምስራቅ ካለን ይሄ ማግኒቲዩድ ነው። ቅድም እንዳልኳችሁ ኮንስታንት እና ዩኒቱን ይዛል። ዱ ኢስት ማለት ደግሞ ይሄ ምንድነው? ዳይሬክሽን ወደ ሆነ አቅጣጫ ማለት ነው። ስለዚህ ሜን ልዩነታቸው ይሄ ነው። ስለዚህ እያንዳንዱን በምሳሌ የምናይ ይሆናል። ቬክተር ሪፕሬዘንቴሽን ላይ ስንል ቬክተርን ሪፕሬዘንት የምናደርገው እንዳልኳችሁ ዳይሬክሽን ስላለ ሌስቴክ ለምሳሌ ቪ ስፒድ ካለን ይሄንን ስፒድ ዳይሬክሽን እንደዚህ አሮ ስንጨምርበት ቬሎሲቲ ይሆናል ማለት ነው። ስለዚህ የተለያዩ ዲያግራሞችን ተጠቅመን ቬክተርን እንዴት እንደምናየው የተለያዩ ኤግዛምፕሎችን ተጠቅመን ቬክተር ዲያግራምን የምናይ ይሆናል ማለት ነው። ሌላው ኮምፖነንት ቬክተር ነው። ኮምፖነንቶቹ እንዴት ነው የምናወጣው የሚለውን በዚህ በቬክተር በሚለው ቶፒክ ስር እናየዋለን ማለት ነው። ሌላው ቬክተር ኦፕሬሽን ነው። ኦፕሬሽን ስሙ እንደሚያመለክተው ቬክተሮችን መደመር እንችላለን፣ መቀነስ እንችላለን። ስለዚህ ቬክተርን እንዴት ነው አድ የምናደርገው፣ እንዴት ነው ሰብትራክት የምናደርገው የሚለውን እናያለን በዚህ ቶፒክ ስር። ሌላኛው ቬክተር ሪዞሉሽን ነው። ቬክተርን ሪዞልቭ እናደርገዋለን። ያ ማለት ምን ማለት ነው? እንዴት ነው ኮምፖነንቶቹን እያንዳንዱን ኮምፖነንት በየራሳቸው ዳይሬክሽን እንዴት ነው ሪዞልቭ የምናደርገው የሚለውን የምናየው ይሆናል። በመጨረሻም
ቬክተር ላይ የማይቀሩ ወሳኝ ኮንቴንቶች ዶት ፕሮዳክት እና ክሮስ ፕሮዳክት ነው። ስለዚህ ዶት ፕሮዳክት ምንድነው፣ ክሮስ ፕሮዳክት ምንድነው የሚለውን በዋናነት በዚህ ቻፕተር 2 ውስጥ የምናየው ይሆናል ማለት ነው። ቻፕተር 2 ይሄንን ይመስላል ማለት ነው። እሺ ተማሪዎች፣ በመቀጠል የምናየው ቻፕተር 3 ይሆናል ማለት ነው። በዚህ በቻፕተር 3 ስናየው ከግሬድ 9 እና ከግሬድ 11 ዩኒት 3 የወሰድነው፣ ከግሬድ 10 እና ከግሬድ 12 ደግሞ ዩኒት 2 ላይ ያሉትን ቶፒኮች ወስደን ነው አንድ ላይ ኪኔማቲክስ የሚል ቶፒክ ያወጣ ነው። ባይ ዘ ዌይ ይሄ ኪኔማቲክስ የሚለው ቶፒክ ራሱ ቤዚካሊ የፊዚክስ ብራንቾች አሉ። ኦኬ፣ የፊዚክስ ብራንቾች አሉ። ከነዚህ ከፊዚክስ ብራንቾች ውስጥ አንዱ ሜካኒክስ ነው። ኦኬ፣ there are different branches of physics። አንደኛው ማነው? ሜካኒክስ ነው። ሜካኒክስ እንደገና በውስጡ በሁለት እንከፍለዋለን። አክቹዋሊ የተለያዩ ብራንቾች አሉት በሜካኒክስ ስር። ነገር ግን አንዱ ይሄ ስታቲክስ እና ዳይናሚክስ ብለን በሁለት እንከፍለዋለን። ስታቲክስ ማለት ሬስት ላይ ላለ ኦብጀክት ነው፣ ስቴብል ሆኖ አንድ ቦታ ላይ ላለ ኦብጀክት ነው። ዳይናሚክስ ስንል ደግሞ ሞሽን ላይ ላለ ኦብጀክት ነው። ነገር ግን ዳይናሚክስንም እንደገና ኪኔማቲክስ እና ኪኔቲክስ ብለን በሁለት እንከፍለዋለን። ኪኔማቲክስ የምንለው ሁለቱም ስለ ሞሽን ነው የሚያወሩት። ግን ኪኔማቲክስ የምንለው ምንድነው? ፎርስን ዊዛውት ፎርስ ነው። ፎርስን አይጠቀምም ማለት ኮዝ ለሞሽን ኦብጀክቱ ላለበት ሞሽን ፎርሱ ኮዝ አይደለም ማለት ነው። ኦኬ፣ ፎርሱ ኮዝ አይደለም። ስለዚህ ኪኔቲክስ ሲሆን ግን ቤዚካሊ አንድ ኦብጀክት ፎርስን ኮዝ አድርጎ ሲነሳ ማለት ነው። ስለዚህ ኪኔማቲክስ የሚለው ቶፒክ ቤዚካሊ ድራይቭ የተደረገው ከዚህ ነው። ስለዚህ አሁን እዚህ ጋር የምናያቸው ነገሮች ዊዛውት ፎርስ ነው ማለት ነው። ፎርስን ቤዝ አያደርግም። ለሞሽኑ ኮዙ ፎርስ አይደለም ማለት ነው። ስለዚህ ፖዚሽን፣ ዲስታንስ፣ ዲስፕሌስመንት፣ ስፒድ የሚሉትን ኮንሰፕቶች ሲናያቸው ኖርማሊ ፖዚሽን ስንል ራሱ የአንድ ኦብጀክት ሌንግዝ ላይ ነው ዲፔንድ የሚሆነው፣ ሌንግዝ ላይ ዲፔንድ ይሆናል። ኦኬ፣ ስለዚህ ይሄ ፖዚሽን ነው ስንል ከአንድ ቦታ ወደ አንድ ቦታ የሆነ አቅጣጫ ማለት ነው። ኦኬ፣ የሆነ ፖዚሽን የምንለው ነው። ዲስታንስ ሲምቦሊካሊ ኤስ ብለን ነው የምናስቀምጠው። ዲስታንስ ማለት አንድ ኦብጀክት ከሆነ ቦታ ተነስቶ ከቨር ያደረገው ኦቨርኦል ፓዝ ማለት ነው። ኦኬ፣ ለምሳሌ አንድ ኦብጀክት ከዚህ ከኤ ፖይንት ተነስቶ ቢ ፖይንት ጋር ቢደርስ ይሄ ሁሉ ዲስታንስ ከቨር ያደረገው ነው ማለት ነው። ኦኬ፣ ዲስፕሌስመንት ደግሞ እንዳልኳችሁ ዲስታንስ ስካላር ኳንቲቲ ነው which is ማግኒቲዩድ ብቻ ነው ያለው፣ ዳይሬክሽን አይፈልግም። ነገር ግን የዲስታንስ አካል ሆኖ ዲስታንስ ላይ ዳይሬክሽን አድ ስናደርግበት ዲስፕሌስመንት ይሆናል። ዲስፕሌስመንት ግን ቬክተር ስለሆነ ከላዩ አሮ ይደረግበታል ማለት ነው። አንዳንድ መጽሐፍቶች ላይ ቦልድ አድርገው እንደዚህ መጻፍ ይቻላል። ኦኬ፣ መጽሐፍቶች ላይ የሚጽፉት ኤስን ቦልድ አድርገው ይጽፋሉ which is ዲስፕሌስመንት ለማለት ማለት ነው። ኦኬ፣ ዲስፕሌስመንት። ስፒድ የምንለው ደግሞ ዲስታንስን ነው የሚወስደው። ስፒድ ልክ እንደ ዲስታንስ ስካላር ኳንቲቲ ስለሆነ ዲስታንስን ይወስዳል። ዲስታንስ ከቨርድ ባይ ስፔሲፊክ ታይም ማለት ነው። ስለዚህ ዲስታንስ ኦቨር ታይም ብለን እናስቀምጠዋለን። ስለዚህ በሌላ አባባል ምን ማለት ነው? ስፒዱ የአንድ ኦብጀክት ስፒዱ ሲምቦሉ ቪ ነው። ቪ which is equals to distance over time ብለን ማስቀመጥ እንችላለን። ቬሎሲቲ ደግሞ ስፒድ ፕላስ ዳይሬክሽን ማለት ነው። ቬሎሲቲ ሌላ ምንም ተአምር የለውም። ስለዚህ ስፒድ ላይ ምንድነው የምንጨምረው? አቅጣጫ ነው የምንጨምርበት ማለት ነው። ነገር ግን ዲስታንስ በሚለው ፋንታ ማን እንወስዳለን? ዲስፕሌስመንት ኦቨር ታይም ይሆናል ማለት ነው። አክሰለሬሽን የምንለውም ደግሞ አክሰለሬሽን ስካላር ኳንቲቲ ነው። አክሰለሬሽን ቬክተር ፊዚካል ኳንቲቲ ነው። ለዛ አሮ ይጠቀማል። ይሄ ደግሞ ማለት ቼንጅ ኢን ቬሎሲቲ ፐር ቼንጅ ኢን ታይም ማለት ነው። በሌላ አባባል ቼንጅ ኢን ማለት ነው ከደረሰበት ቦታ የተነሳበትን መቀነስ ማለት ነው። ለምሳሌ የደረሰበት ፋይናል ቢሆን ፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ
ሲካፈል ለወሰደበት ታይም አድርገን የምናገኘው ነው የሚሆነው ማለት ነው። ስለዚህ ምንድነው ይሄ እዚህ ጋር ፖዚሽን ያው ኖርማሊ ዲስታንስም ዲስፕሌስመንትም ሌንግዝ ነው። ዲስታንስ ስንል ግን ፓዙን ነው። ዲስፕሌስመንት ስንል ሾርተስት ፓዙ ነው። ሾርተስት ፓዙ እችኛዋ ዲስፕሌስመንት አቋራጭ ማለት ነው። ኦኬ ዘ ሾርተስት ፓዝ ነው የምንለው ዲስፕሌስመንት። ስለዚህ ስፒድ ደግሞ ምንድነው ዲስታንስ ኦቨር ታይም ነው። ቬሎሲቲ ዲስፕሌስመንት ኦቨር ታይም፣ አክሰለሬሽን ደግሞ ቼንጅ ኢን ቬሎሲቲ ኦቨር ቼንጅ ኢን ታይም ብለን እናስቀምጠዋለን። ዩኒፎርምሊ አክሰለሬትድ ሞሽን ስንል ይሄ ተርሙ ራሱ ዩኒፎርምሊ የሚለው ዩኒፎርም የሆነ ሳይጨምር ሳይቀንስ የሚሄድ አክሰለሬሽን ማለት ነው። ሶ እዚህ ጋር እንዳየነው አክሰለሬሽን ዲፔንድ የሚያደርገው ማን ላይ ነው? ቬሎሲቲ ላይ ነው። ስለዚህ ኢኩዌሽን ኦፍ ሞሽን አሁን እንዳየናቸው ኢኩዌሽን ኦፍ ሞሽን እነዚህ ኢኩዌሽን ኦፍ ሞሽን ናቸው። ከዚህም አንዱን በሌላው ድራይቭ እያደረግን ማውጣት እንችላለን። ራሱ ስፒድ ማለት አቨሬጅ ስፒድ ማለት ነው። አቨሬጅ ስፒድ ማለት ስፒድ ፋይናል ሲደመር ስፒድ ኢኒሻል ዲቫይደድ ባይ ቱ ማለት ነው። በሌላ አባባል ደግሞ ዲስታንስም ብለናል ስፒድ ኦቨር አቨሬጅ ስፒድ ማለት ነው። ኦቨር ታይም አንዱን በሌላው ሰብስቲቱት እያደረገን ሌሎችን የሚመቹንን ፎርሙላዎችን ማዘጋጀት እንችላለን። ኢኩዌሽን ያ ነው። ሌላው ግራፊካል ሪፕሬዘንቴሽን ስንል ኮመንሊ ግራፍ ቢኖረን ለምሳሌ በኤክስ አክሲስ አቅጣጫ ሆሪዞንታሊ ታይምን ነው የምንጠቀመው። ታይም ኤስአይ ዩኒቱ ሰከንድ ነው። እዚህ ጋር ለምሳሌ ዲስታንስ ካደረግን አንድ ኦብጀክት ይሄ ስሎፕ እንደዚህ ቢኖረው ይሄ የማን ነው ማለት ነው? ቪ ነው ማለት ነው። ስፒድ which is equal to distance over time ብለን ማስቀመጥ እንችላለን። ይሄኛው ደግሞ ዲስፕሌስመንት ቢሆንሳ ዲስፕሌስመንት ቢሆን ቬሎሲቲ ኦቨር ታይም ይሆናል ማለት ነው። ቬሎሲቲ ኦቨር ታይም ለምሳሌ ቬሎሲቲ ከሆነሳ ቬሎሲቲ ፐር ታይም ከሆነሳ አክሰለሬሽን ይሆናል። እዚህ ጋር እንዳየ ነው ማለት ነው። ዲፕሊ ስንገባ በደንብ አድርገን የምናየው ይሆናል ማለት ነው። ሌላው ቨርቲካል ሞሽን የምንለው ደግሞ በዋናነት አንድ ኦብጀክት ግራቪቲ ላይ ነው ዲፔንድ የሚያደርገው። ይሄ አንድን ኦብጀክት ስንለቀው ቨርቲካሊ ዳውንዋርድ ነው ሙቭ የሚያደርገው። ስለዚህ ያ ኦብጀክት ከግራቪቲ ጋራ ግራቪቲ እንዳልነው ግራቪቲ ታይፕ ኦፍ አክሰለሬሽን ነው። ግራቪቲ ኮንስታንት ስለሆነ እኛ ደግሞ ኢኩዌተር አካባቢ ላይ ስለምንገኝ 9.81 ሜትር ፐር ሰከንድ ስኩዌር ሙቭ ያደርጋል ብለን ነው የምናስበው። ስለዚህ የኮንስታንት ነው። ኤክስፐሪመንታሊ ተሰርቶ የተደረሰበት ነው ማለት ነው። ስለዚህ ቨርቲካል ሞሽን ይህንን ነው የምንለው። ሌላው አድቫንስድ ሞሽን የምንለው ደግሞ በዚህ በፊዚክስ በኪኔማቲክስ ስር ማለት ነው ዩኒፎርም ሰርኩላር ሞሽን፣ እነዚህ ሰርኩላር የሆነ ከርቬቸር አይነት ነገር ነው እና ስለዚህ ዩኒፎርም ሰርኩላር ሞሽን ማለት አንድ ኦብጀክት ለምሳሌ ሰርኩሌት የሚያደርግ ኦብጀክትን ብንወስድ ሙቭ የሚያደርገው ኮንስታንትሊ፣ ስለዚህ ስፒዱን ሳይጨምር ሳይቀንስ ሮቴት የሚያደርግ ከሆነ ዩኒፎርም ሰርኩላር ሞሽን እንለዋለን ማለት ነው። ሌላው ፕሮጀክታይል ሞሽን ደግሞ ለምሳሌ አንድ ሰው ፕሮጀክታይል ሞሽን ሰንበዲ ለምሳሌ የሆነ ነገር እዚህ ጋር ቢወረውር ኦብጀክቱ ምንድን ነው የሚያደርገው? እንዲህ አድርጎ ለአንድ ነው የሚያደርገው። ስለዚህ ይሄ እንደዚህ አይነት ከርቭ የሚሰራ አይነት ሞሽን ፕሮጀክታይል ሞሽን እንለዋለን። ፕሮጀክታይል ሞሽን እንለዋለን። ሌላው አንጉላር ፖዚሽን የምንላቸው ነገሮች ለምሳሌ እነዚህ አንጉላር ፖዚሽን፣ አንጉላር ቬሎሲቲ፣ አንጉላር አክሰለሬሽን ሲምቦላቸው ለፖዚሽን ለምሳሌ ቴታን መጠቀም እንችላለን። እነዚህ ላቲን ወርዶች ናቸው። አንጉላር ቬሎሲቲ ደግሞ ኦሜጋን መውሰድ እንችላለን። ለአንጉላር አክሰለሬሽን ደግሞ ይሄው አልፋን መውሰድ እንችላለን። ስለዚህ ይሄ ማለትም ማለት ነው አንድ ሰርክል ሙቭ የሚያደርግ ኦብጀክት ቢኖረን እንደዚህ ሙቭ የሚያደርግ which is ሴንተር ኦናት። ስለዚህ ምን አለው ማለት ነው ይሄ ኦብጀክት ሬዲየስ አለው። ኦኬ ሬዲየስ አለው። ይሄም ሬዲየስ ነው፣ ሬዲየስ ማለት ነው። ነገር ግን ከዚህ ለምሳሌ ከቴታ 1 እዚህ ጋር ቴታ 0 ኢኒሻል ብን ቴታ 1 ብንል ይሄ ፖዚሽኑን ዳይሬክሽን ስላለው ምን እንለዋለን ማለት ነው? ይሄንን አንጉላር ፖዚሽን ወይም ደግሞ አንጉላር ዲስፕሌስመንት ማለት እንችላለን። ስለዚህ ቴታ 1 ማይነስ ቴታ ኢኒሻሉን መጠቀም እንችላለን። ኦኬ አንጉላር ቬሎሲቲ ደግሞ ስንል እቺ አንጉላር ቬሎሲቲ ናት። እቺ ቬሎሲቲ ሙቭ የሚያደርግበት ዊዝ ዳይሬክሽን ማለት ነው፣ በዳይሬክሽን ማለት። ስለዚህ ይሄ ደግሞ ማለት ነው ቴታ
ኦቨር ታይም ብለን መውሰድ እንችላለን። የዞረበት ማለት ነው። ልክ ሊኒየር ላይ እንዳየነው ማለት ነው። ኦኬ ሊኒየር ላይ እዚህ ጋር እንዳየነው ቬሎሲቲ ኢኳልስ ቱ ዲስፕሌስመንት ኦቨር ታይም ብለናል። አንጉላር አክሰለሬሽንም ደግሞ ምንድነው ኦሜጋ ስኩዌር። ኦኬ ኦሜጋ ስኩዌር ኦቨር ታይም አድርገን መውሰድ እንችላለን። ሌላው ሊኒየር ኤንድ አንጉላር ሞሽን የምንለው ከአንጉላር ሞሽኑ ጋራ አንድ ኦብጀክት ሰርኩላር ኦብጀክት ቢኖረን እዚህ ጋር ማን አለን ቴታ አለን ብለናል። ስለዚህ እቺ ሴንተር ኦ ብንላት ይሄ ደግሞ ምንድነው ኦሜጋ። ስለዚህ እንደዚህ ሊኖረን ይችላል ስፒዱ ማለት ነው። እዚህ ጋር ያለው ታንጀንሻል ያለው ስፒዱን ይሄንን መጠቀም እንችላለን ቬሎሲቲው ማለት ነው። ስለዚህ ይሄኛው ሬዲየስ ነው። ልክ በተመሳሳይ ቴታን ዲስክራይብ እናደረግነው ዲስፕሌስመንት which is equals to ቴታ ታይምስ የዚህ የሬዲየሱ ስፋት አር ማለት እንችላለን። yes እንደገና ደግሞ ቬሎሲቲ ሊኒየር ቬሎሲቲ የምንለው ማለት ነው። ይሄም ደግሞ ኦሜጋ ታይምስ አር ማድረግ እንችላለን። እንደገና ደግሞ አክሰለሬሽን አክቹአሊ ይሄ አክሰለሬሽን ሴንተርፒታል አክሰለሬሽን ነው የምንለው ወደ ሴንተሩ አትራክት የሚያደርግ አክሰለሬሽን ማለት ነው። ይሄ ደግሞ ኦሜጋ ስኩዌር ታይምስ አር ማድረግ እንችላለን ማለት ነው። ኦኬ ስለዚህ ይሄንን በደንብ ዲፕሊ ስንገባ የምናየው ይሆናል ማለት። ስለዚህ ሊኒየር ኤንድ አንጉላር ሞሽን የምንለውን በዚህ እናስቀምጣለን ማለት። ስለዚህ በኪኔማቲክ ስር እነዚህን የምናይ ይሆናል ማለት ነው። በቀጣይ የምናየው ቻፕተር 4 በቻፕተር 4 የምናየው ፎርስ ወርክ ኤንድ ኢነርጂ የሚለውን ይሆናል ማለት ነው። ስለዚህ ፎርስ ኤንድ ኒውተንስ ሎ ኦፍ ሞሽን ሮቴሽናል ኤንድ ሪጂድ ቦዲስ ወርክ ኤንድ ኢነርጂ የሚሉትን ሃይላይቱን ኢንትሮዳክሽን ስለሆነ እናያለን። ዘ ኮንሰፕት ኦፍ ፎርስ የሚለው ኮንሰፕት ኦፍ ፎርስ የምንለው ፎርስ ዲፋይን ሲደረግ በራሱ ኢትስ ኤ ፑል ኦር ፑሽ ኤግዘርትድ ኦን ኤ ቦዲ ነው። ስለዚህ የሆነ ግፊት ነገር መግፋት ሊሆን ይችላል ኦር ደግሞ አንድ ቦዲን ስንጎትተው which is ፎርስ ይኖረዋል ማለት ነው። ስለዚህ ፎርስን በዛ እናየዋለን። ሌላው ኒውተንስ ሎዎች አሉ። ኒውተንስ ሎ ሰር አይዛክ ኒውተን በርካታ ሎዎችን ያስቀመጠ ፊዚሲስት ነው። ስለዚህ ኒውተንስ ሎ ኦፍ በዚህ ስር የምናየው አንደኛ ኒውተንስ ሎ ኦፍ ሞሽን ነው። ኒውተንስ ሎ ኦፍ ሞሽን ኒውተን ፈርስት ሎ ኦፍ ሞሽን፣ ኒውተን ሰከንድ ሎ ኦፍ ሞሽን እና ኒውተን ሰርድ ሎ ኦፍ ሞሽን የሚሉትን አለ። ሌላው ሎ ኦፍ ግራቪቴሽን የሚል አለ እናየዋለን። ነገር ግን ከሎ ኦፍ ሞሽን ጋር ተያይዞ ፈርስት ሎ ኦፍ ሞሽን የምንለው ኢነርሻ ነው። ኢነርሻ አን ኦብጀክት አት ሬስት ሪሜን አት ሬስት and an object in motion continue its state of motion in constant velocity unless external force exerted on it የሚለውን the law of inertia በመጀመሪያው law of motion ላይ አስቀምጦታል ኒውተን። ሁለተኛው ኒውተንስ law of motion የሚለው acceleration force and mass acceleration force relationship ማለት ነው which is force is equals to mass times acceleration የሚል ኮንሰፕት ነው የሚያብራራው። ሰርድ ሎ ኦፍ ሞሽን ደግሞ በዋናነት አንድ አፕላይድ ፎርስ ቢኖረን እሱ ከሪአክሽን ፎርሱ ጋራ ደሴም ማግኒቲዩድ ነው፣ ነገር ግን በዳይሬክሽን ኦፖዚት ነው ማለት ነው። አክሽን ኤንድ ሪአክሽን የምንለው ፓርት ማለት ነው። ስለዚህ ኒውተንስ ሎ ኦፍ ሞሽን ስለ ኢነርሻ፣ ስለ ፎርስ ማስ አክሰለሬሽን እና ስለ አክሽን ኤንድ ሪአክሽን የሚያወራ ነው። ሌላው ፍሪክሽን የምንለው ይሄ ኦልሬዲ ሪአክሽን ፎርስ ነው። ነገር ግን አንድ ኦብጀክት ለምሳሌ አንድን ቦክስ ወደዚህ ፑል ብናደርገው እዚህ ጋር ፍትጊያ ይፈጠራል። ይህችኛዋን ምን እንላታለን? ፍሪክሽን ፎርስ እንላታለን። ስለዚህ ፍሪክሽን የምንለው ያ ነው፣ ኦፖዚንግ ፎርስ ኦፖዝ የሚያደርግ ፎርስ ነው ማለት ነው። ወይ የዚህ የፍሪክሽን ፎርሱ ዳይሬክሽን ባክዋርድ ነው የሚሆነው ማለት ነው። አንዱ ወደፊት ሲሄድ ኦፖዚት ዳይሬክሽን ነው ማለት ነው። ሌላው ኢምፐልስ ኤንድ ሞመንተም ሞመንተም የምንለው ሪሌት የሚያደርገው ቤዝ የሚያደርገው በዋናነት ሞመንተም which is ሲምቦሉ ፒ ነው which is ማስ እና ቬሎሲቲ ነው። ማስ ቬሎሲቲ ላይ ነው ዲፔንድ የሚያደርገው። ኢምፐልስ ሲሆን ግን ቼንጅን ነው። ቼንጅን ፒ ማለት ነው። ቼንጅን ሞመንተም ኢምፐልስ እንለዋለን ማለት ነው። ሌላው ሮቴሽን ኤንድ ሪጂድ ቦዲ በዚህ ስር የምናየው አክቹዋሊ እነዚህ ቤዚክ ቶፒኮች ናቸው።
ከዚህ ውስጥ ሴንተር ኦፍ ማስ የምን ለምሳሌ አንድን ኦብጀክት ለምሳሌ እንደዚህ አድርጌ ባላንስ አድርጎ ሊቆምልኝ አይችልም። ስለዚህ የሆነ ባላንስ የሚያደርግበት ቦታ አለ። ያቺ ፖይንት በሁለቱም በአቅጣጫ በግራ በኩልም በቀኝ በኩልም ያለው ባላንስ የሚያደርግ ክብደቱን ባላንስ የሚያደርግልን ፖይንቷን ሴንተር እንላታለን። ሴንተር ኦፍ ማስ እንለዋለን። ስለዚህ ማንኛውም ኦብጀክት ሴንተር ኦፍ ማስ አለ። ሴንተር ኦፍ ማስ ምን እንደሆነ በደንብ የምናየው ይሆናል። ሌላው ሞመንት ኦፍ ኢነርሻ ከዚህኛው ይሄንን ቶፒክ እንወስድና ሞመንት ኦፍ ኢነርሻን በደንብ የምናያለን። ሌላው ቶርክ ነው። ቶርክን በዋናነት ዲፔንድ የሚያደርገው ፎርስ እና የተጓዘበት ዲስታንስ ላይ ነው። ስለዚህ ለምሳሌ ቶርክን አር ብንለው which is ከፎርስ እና ከተጓዘበት ዲስታንስ ሜቢ ሬዲየስ ሊሆን ይችላል ማለት ነው። ኦኬ ዲስታንስ። ስለዚህ ይሄንን ቶርክን በደንብ እናያለን። ሌላው ሮቴሽናል ኬኔቲክ ኢነርጂ ነው። ኬኔቲክ ኢነርጂ እንደምናውቀው ያው ኬኔቲክ ነው ከተባለ አንድ ነገር ሞሽን ላይ ነው ብለናል። ስለዚህ አንድ ሙቭ የሚያደርግ ወይም ሞሽን ላይ ያለ ኦብጀክት የራሱ የሆነ ኢነርጂ ያለው። ስለዚህ ሮቴሽናል ኬኔቲክ ኢነርጂ ምን እንደሆነ በደንብ እናያለን። ሌላው አንጉላር ሞመንተም አለ። አንጉላር ሞመንተምንም በዚህ ስር በሮቴሽን ኤንድ ሪጂድ ቦዲ በሚለው ቶፒክ ስር በደንብ እናያለን። ሌላው ኢኩሊብረም ነው። ኢኩሊብረም ማለት የሆነ ኢኳል ሳይን ቢኖረን ከኢኳል ሳይን በሁለቱም አቅጣጫ ያሉትን ነገሮች ባላንስ ማድረግ። ኢኩሊብረም ማለት ባላንሲንግ ማለት ነው። ባላንስ አድርጎ ይሄን ኮመንሊ ኢንጂነሪንግ ላይ በዋናነት የምንጠቀመው ይሆናል ማለት ነው። አንድ ነገር ለምሳሌ አንድ ህንፃ የሆነ ካንቲሊቨር ቢወጣለት ኢኩሊብረም ሆኖ ፎርሱ በዚህ ያለው ለምሳሌ በዚህ ኦብጀክት ላይ የወጣው ፎርስ እና በወዲያ በኩል ሬዚስት የሚያደርገው ፎርስ ባላንስ ካላደረገ ኦብጀክቱ ኢኩሊብረም ላይ አይደለም ማለት። ስለዚህ ኢኩሊብረምን በኮመንሊ ኢንጂነሪንግ ላይ በዋናነት የምንጠቀመው ቶፒክ ነው ማለት ነው። ሌላው ወርክ ኤንድ ኢነርጂ ነው። ኮንቴንቱ ተመሳሳይ ይመስላል ወርክ ኤንድ ኢነርጂ፣ ነገር ግን ዲፕሊ ሳይንቲፊካሊ ስናየው ዩኒታቸውም ተመሳሳይ ነው። ለምሳሌ ይሄም ጁል ነው፣ ይሄም የሚለካው በጁል ነው። ከፎርሙላም አንጻር ሪሌት ያደርጋሉ፣ ግን ዲፕሊ ስናያቸው ሁለቱ ይለያያሉ። ስለዚህ ወርክን በኮንስታንትና በቫሪያብል ፎርሱ ኮንስታንት ሲሆንና ፎርሱ ሲቀያየር ወርክ ምን ይመስላል የሚለውን በዚህ ላይ እናያለን። ሌላ ኮንዘርቬሽን ኦፍ ኢነርጂ ነው። ኢነርጂ አይፈጠርም አይጠፋም ነው የሚለው ፊዚክስ። ስለዚህ ኢነርጂ ኔዘር ክሬትድ ኖር ዲስትሮይድ፣ ነገር ግን ከአንድ ፎርም ወደ ሌላ ፎርም መቀየር ይችላል ማለት ነው። ስለዚህ እሱን እናያለን። ሌላ ወርክ ኢነርጂ ቴረም የሚል አለ። በዚህ ስር ወርክ ኢነርጂ ቴረም ስለምን ዲስከስ እንደሚያደርግ በዋናነት እናያለን። ሌላው ፓወር ነው። ፓወርም ዲፔንድ የሚያደርገው ወርክ እና ኢነርጂ ላይ ነው። የሆነ ስራ በምን ያክል ሰዓት ተሰራ የሚለውን በዚህ እናያለን። ፓወር ፒ ነው ማለት ነው። ስለዚህ ኤስአይ ዩኒቱ ዋት ነው። ስለዚህ ከኢነርጂ ጋር እና ከወርክ ደን ጋር ያለውን ሪሌሽን እንዴት እንደሆነ የምናየው ይሆናል ማለት ነው በዚህ ቶፒክ። በመቀጠል የምናየው ቻፕተር 5 ነው። ቻፕተር 5 ፍሉድ ስታቲክስ ኤንድ በልክ ፕሮፐርቲ ኦፍ ማተር የሚለውን ይሆናል። እነዚህን ቻፕተሮች ያዘጋጀ ነው ከግሬድ 10 ቻፕተር 3፣ ከግሬድ 11 ቻፕተር 5 እና ከግሬድ 12 ቻፕተር 3 ናቸው ማለት ነው። ስለዚህ በዚህ ውስጥ የምናየውን ተመሳሳይ 3 ቶፒኮች አሉ። በዋናነት በስሩ ሰብ ቶፒኮች ይኖሩናል። ማቴሪያል ፕሮፐርቲ፣ ፕሬዠር ኤንድ ኢኩሊብረም እና ፍሉድ ዳይናሚክስ ብለን ኮምፓይል አድርገናቸዋል። ማቴሪያል ፕሮፐርቲ በሚለው ስር ስናይ ለምሳሌ ዘ ኔቸር ኦፍ ኢላስቲክ ኤንድ ፕላስቲሲቲ የሚለውን ነገር እናያለን። ስለዚህ ኢላስቲክ ኤንድ ፕላስቲክ፣ ኢላስቲክ ስንል ለምሳሌ አንድ ነገር ለምሳሌ ላስቲክ ሊሆን ይችላል ወይም ደግሞ ስፕሪንግ ሊሆን ይችላል። ሲለጠጥና ተመልሶ ወደ ነበረበት የሚመለስ ከሆነ ኢላስቲክ እንለዋለን ማለት ነው። ሌላው ፕላስቲክ የምንለው ነገር ለምሳሌ ሪጂድ የሆነ ቦዲ ላይ ከሳብነው በኋላ የሆነ ፎርስ አፕላይ ከተደረገ በኋላ ወደ ነበረበት ወደ ኦሪጂናል ፖዚሽን መመለስ የማይችል ከሆነ ፕላስቲክ እንለዋለን። እዚህ ጋር ብዙ ኮንሰፕቶች አሉ። ለምሳሌ ኢላስቲክ ፕሮፐርቲ
ከኢላስቲክ ሊሚቱ የሚያልፍ ከሆነ ፕላስቲክ ኔቸር ይይዛል ማለት ነው። ስለዚህ ይሄን እናያለን። ሌላው ዴንሲቲ ኤንድ ስፔሲፊክ ግራቪቲ የሚለውን ደግሞ ስናይ ዴንሲቲ እንደምናየው ስካላር ፊዚካል ኳንቲቲ ነው። ሮ ፒ አይደለችም፣ እንደዚች አይነት ምልክት የግሪክ ሌተር ናት። ይሄ ማስ ኦቨር ቮሊዩም ማለት ነው። ዴንሲቲ የምንለው ነገር አይሆንም። ማስ አንድን ማስ ለያዘበት ለይዘቱ ስናካፍለው የምናገኘው ኳንቲቲ ዴንሲቲ የምንለው ማለት ነው። ስለዚህ ስፔሲፊክ ግራቪቲ የምንለው ደግሞ ከዴንሲቲ ጋር ሜይንሊ ሪሌት ያደርጋል። ነገር ግን ዴንሲቲ ኦፍ ወተር 1000 ኪሎግራም ፐር ሜትር ኪዩብ ነው የሚሆነው። እንደምናውቀው የማስ ኪሎግራም ነው የሳይ ዩኒቱ፣ የቮሊዩም ደግሞ ሜትር ኪዩብ ነው። ስለዚህ ኪሎግራም ፐር ሜትር ኪዩብ ይሆናል። ስለዚህ ይህን ለዚህ ስናካፍል የምናገኘውን ውጤት ስፔሲፊክ ግራቪቲ ነው የምንለው። ስለዚህ ሁለቱ ዴንሲቲ እና ስፔሲፊክ ግራቪቲ ሪሌት ያደርጋሉ ነው። ሌላው ስትረስ ስትሬን እና ያንግስ ሞጁለስ የምንለው በዋናነት ኢንጂነሪንግ ላይ እነዚህ ኮንስትራክሽን ሳይቶች ላይ ለምሳሌ ብሪጅ ሊሆን ይችላል፣ ቢልዲንጎች ሊሆኑ ይችላሉ። ስትረስ ስትሬን እና ያንግስ ሞጁለስ የተለያዩ ኢንዱስትሪዎች ላይም ጨምሮ በዋናነት የምንጠቀመው ይሆናል። ስትረስ የምንለው ይሄ ኢንተርናል ፎርሱ ነው። ኢንተርናል ፎርሱ ሲሆን ራፍሊ ይሄኛው ደግሞ በዛ ኢንተርናል ፎርስ አማካኝነት የሚመጣው ሪዛልቱ ማለት ነው። ሪዛልቱ ስትሬን በደንብ ዲፕሊ እናየዋለን። ይሄኛው ደግሞ የማቴሪያሉ ፕሮፐርቲ ነው የሚያጠናለን። ስለዚህ ማቴሪያል ፕሮፐርቲን ያንግስ ሞጁለስ አክቹዋሊ ኮንስታንት ነው። ይሄ ማቴሪያል ፕሮፐርቲን ለማጥናት እንጠቀምበታለን ነው። ሌላው ፕሬሸር ኤንድ ኢኩሊብረም ላይ ስንመጣ ስታቲክ ኢኩሊብረም አለ። ስታቲክ የምንለው ተርሙ ራሱ ስቴብል ወይም አንድ ቦታ ያለ የሚል ይይዝልናል። ስታቲክ ኢኩሊብረም አንድ ኦብጀክት ስታቲክ ኢኩሊብረም ላይ ነው ካለን ተረጋግቶ ባላንስ አድርጎ ፎርሱን ጠብቆ ይዟል ማለት ነው። ሌላው ፕሬሸር ኤንድ ፓስካልስ ፕሪንሲፕል የምንለው ይሄ ሜጀር ቶፒክ ነው። በዋናነት ፊዚክስን አፕላይ የምናደርገውም እንደዚሁ እንደ ሌሎቹ ፊዚክስ አፕሊኬሽን ቶፒኮች ላይ የምናየው ነው። ፕሬሸር ኖርማሊ ያው ፒ ነው፣ ግን ፎርስ ኦቨር ኤሪያ ነው የምንለው። ስለዚህ ፎርስ ኦቨር ኤሪያ አንድን ፎርስ አፕላይ ስናደርግ ለምሳሌ በዚህ በኩል ይሄንን ፕረስ ማድረግ ፎርስ አፕላይ ማድረግ እና በዚህ በሹሉ በኩል አፕላይ ማድረግ እኩል አይደለም። ስለዚህ ኤሪያው በሰፋ ቁጥር ኢንቨርስ ፕሮፖርሽን ናቸው። ፕሬሸሩ ምን ይሆናል ማለት ነው? ያንሳል። ኤሪያው ደግሞ በጣም ስሞል በሆነ ቁጥር ፕሬሸሩ ምን ይሆናል? ይጨምራል። ስለዚህ ይሄ ዴፊኒሽኑ ነው ፕሬሸር which is ፎርስ ኦቨር ኤሪያ የምንለው። ሌላው ፓስካል ፕሪንሲፕል ምንድን ያለው ኮንፋይንድ በሆነ ኦብጀክት ላይ ለምሳሌ አንድ ኮንፋይንድ የሆነ ኦብጀክት ቢኖረን ለምሳሌ እንደዚህ ቢኖረን እዚህ ጋር ፒስተኖች ይኖሩናል። ፒስተን እዚህ ጋር ፒስተን አለ። ይሄኛው ስሞለር ፒስተን ነው። የፒስተኑ ኤሪያ አለው ኤሪያ 1። እንደገና እዚህ ጋር ፎርስ አፕላይ ይደረጋል F1። እዚህ ጋር ደግሞ ለምሳሌ በአውቶሞቲቭ ኢንዱስትሪ ላይ ለምሳሌ መኪኖችን ለማንሳት ይጠቀሙበታል። እዚህ ጋር ፎርስ 2 ይኖረናል። እዚህ ጋር ደግሞ ኤሪያ የዚህ ፒስተኑ ሰርኩላር ስለሆነ ኤሪያ 2 ቢኖረን ይሄ ፓስካል ፕሪንሲፕል ዲስክራይብ የሚያደርገው ምንድነው? የትኛውም ፖይንት ላይ የትኛውም ሁለት ፖይንቶች ብንወስድ ፕሬሸር እኩል ነው የሚለን። ስለዚህ ፕሬሸር 1 ብንል ፕሬሸር 2 ብንል ሁለቱ ፕሬሸሮች ምንድናቸው? እኩል ናቸው ነው። ስለዚህ ሴንስ P1 ፕሬሸር 1 ኢኳል ቱ ፕሬሸር 2 ከሆነ P1 ማለት ፎርሙላው ምንድነው? F ኦቨር ኤሪያ ነው። ስለዚህ ፎርስ 1 ኦቨር ኤሪያ 1 which is equals to ፎርስ 2 ኦቨር ኤሪያ 2። ስለዚህ የሁለቱ ኤሪያ ኮንስታንት ነው ይታወቃል። ፎርስ እዚህ ጋር አፕላይ ብናደርግ ምን ያክል ዌይት ማንሳት ይችላል የሚለውን ማወቅ እንችላለን፣ ይሄንን በክሪስ ክሮስ ተጠቅመን ማለት ነው። ስለዚህ ፓስካል ፕሪንሲፕል ያንን ነው የሚያወራው። the other point is atmospheric pressure and barometer. actually ባሮሜትር እንደምናውቀው ዲቫይስ ነው፣ ኢንስትሩመንት ነው። አትሞስፌሪክ ፕሬሸርን ለመለካት የምንጠቀምበት ዲቫይስ ነው ባሮሜትር። አትሞስፌሪክ ፕሬሸር ስንል ግን ኖርማሊ እዚህ ጋር ፍሉድ ያልነው ፍሉድ በዋናነት የሚይዘው ጋዝ እና ሊኩዊድን ነው። ጋዝስ
ኤንድ ጋዝስ ኤንድ ሊኩዊድስ ነው። ስለዚህ ለምሳሌ ሊኩዊድ በሆነ ኮንቴነር ላይ ሊኩዊድ ቢኖረን አትሞስፈሩ ይጫነዋል ነው የሚለው ሳይንሱ። ስለዚህ ያ እንዴት ይሆናል የሚለውን ዲስከስ የሚያደርግ ቶፒክ ነው ማለት ነው። ዛዘር ፖይንት ኢዝ ፍሉድ ዳይናሚክስ ነው። ፍሉድ ዳይናሚክስ ፍሉድ እንዳልኳችሁ እዚህ ጋር ጋዝና ሊኩዊድን ይዛል ነው። ዳይናሚክስ ደግሞ እንዳልነው ስታቲክስ እና ዳይናሚክስ አለ ሜካኒክስ ላይ። ዳይናሚክስ ማለት ይሄ ሞሽን አለ ነው። ኦኬ ሞሽን አለ ነው። ፍሉድ ደግሞ ምንድነው ያለው? ጋዝ እና ጋዝ ፕላስ ጋዝ ኤንድ ዋት ኤንድ ሊኩዊድ ይሆናል ማለት ነው። ስለዚህ ፍሉድ ዳይናሚክስ እንለው ከዚህ ከቦያንስ ከአርኪሜዲስ ፕሪንሲፕል ጋር ተያይዞ ቦያንሲ ፎርስ እንላለን። ለምሳሌ አንድ ተማሪ አንድን ኦብጀክት ፊዚካል ሰርፌስ ላይ ለማንሳት የሚያስፈልገው ፎርስ እና ውሃ ውስጥ ገብቶ ውሃ ውስጥ ለምሳሌ እየዋኘ ሊሆን ይችላል ለማንሳት የሚጠቀመው ፎርስ እኩል አይደለም። ስለዚህ ወደ ላይ የሚገፋው የሚያግዘው ፎርስ አለ። ስለዚህ አርኪሜዲስ ባስቀመጠው መሰረት ይሄ ቦያንስ ፎርስ ይባላል። ቦያንስ ፎርስ ይሄ ፎርስ ውሃ ውስጥ ፍሉድ ውስጥ ወይም ሊኩዊድ ውስጥ ያለን ኦብጀክት ለማንሳት የሚያግዘን ፎርስ የሚል ነው። የራሱ ካልኩሌሽን ስላለው እናየዋለን። ሌላው ቤርኖሊስ ፕሪንሲፕል ነው። ቤርኖሊስ ፕሪንሲፕል የሚለው ምንድን ነው? ለምሳሌ አንድ እንደዚህ አይነት ኦብጀክት ቢኖረን እና ፍሉድ በዚህ በኩል ቢለቀቅበት ሌትስ ሴይ ወተር ሊሆን ይችላል። እዚህ ጋር ብንለቅበት ይሄ ውሃ እዚህ ጋር ፕሬሸሩ ሃይ ነው። ይሄ ሃይ ፕሬሸር እዚህ ጋር ሲመጣ ይጨናነቃል። ስለዚህ ሃይ ፕሬሸር አለው፣ ነገር ግን ሎው ስፒድ አለው። ነገር ግን እዚህ ጋር ሲመጣ ፕሬሸሩ ያንሳል፣ ወደዚህ ያስተነፍሰዋል። ነገር ግን ስፒዱ ምን ይሆናል? ሃይ ይሆናል። ይሄ ሪል ወርልድ አፕሊኬሽን ላይ ስናይ ባይ ዘ ዌይ ፕሌኖች የሚበሩት ወይም ደግሞ አንድ አውሮፕላን ተነስቶ እንዲበር የሚያደርገው አየሩን እንዴት ነው የሚቀዝፈው፣ ፍሉዱን ማለት ነው ጋዙን እንዴት ነው የሚቀዝፈው የሚለውን ፕሪንሲፕል በዋናነት የሚያስረዳ አፕሊኬሽን ነው። ስለዚህ እሱ ብቻ አይደለም፣ ከማንኛውም ከፍሉድ ጋር ከጋዝ ሊሆን ይችላል ከሊኩዊድ ማቴሪያሎችን ተጠቅመን አፕላይ የምናደርግባቸው ኢንዱስትሪዎች ሊሆን ይችላል። የትኛውም ዴይሊ ላይፍ ላይ በዋናነት ይሄ ፍሉድ ዳይናሚክስ ከፍተኛ አስተዋጽኦ ያደርጋል ማለት ነው። ስለዚህ ፍሉድ ስታቲክስ ኤንድ በልክ ፕሮፐርቲ ኦፍ ማተር ያልነው ይሄንን ይመስላል ማለት ነው። በቀጣይ ደግሞ ቻፕተር 6 እናያለን። ቻፕተር 6 የሚለው ሲምፕል ማሽን ነው። ሲምፕል ማሽን ደግሞ ከግሬድ 9 ዩኒት 5 የተወሰደ ነው። ከሌሎቹ ትንሽ ለየት ስለሚል ለብቻው እናየዋለን። ሲምፕል ማሽን ስንል ሲምፕል ማሽንን ከኔሙ እንደምንረዳው ቀላል ማሽን ማለት ነው። ቀላል ማሽን ኖርማል ዴፊኒሽኑ ሲምፕል ማሽን ስንል ምንድነው የሚያደርገው? የየዕለት ስራዎቻችንን ምን ያደርጋል? ኢዚየር ያደርግልናል ነው። ሲምፕል ማሽን አንድን ስራ በቀላሉ ለመስራት የሚያስችል ማለት ነው። እና ጥቅሞቹ ምንድናቸው ስንል ዲፕሊ እዚህ ጋር ክላሲፊኬሽን ላይ ያለ ሲምፕል ማሽን ተጠቅመን በቤት ውስጥ ምን ልንሰራ እንችላለን? ለምሳሌ ጠርሙስ የታሸገ ለምሳሌ ሚሪንዳ መክፈት ሊሆን ይችላል። በእጅ ከምንከፍተው በመክፈቻዋ ተጠቅመን ስንከፍተው ኖርማሊ ያቀልልናል ነው። ስለዚህ አንድን ስራ ኢዚየር ያደርግልናል። ኢዚየር ያደርግልናል ስራዎቻችንን። ስለዚህ ማሽን አት ሆም ኤንድ ወርክ ፕሌስ ስንል ለምሳሌ አንድን ዕቃ አንድ ሰው ተሸክሞ የሆነ ቦታ ከሚያደርስ ይልቅ በጋሪ ቢያደርሰው ጋሪውን እንደ ሲምፕል ማሽን መጠቀም እንችላለን። አንድን ቦክስ ከመኪና ላይ ለማውረድ አንድ ሰው ተሸክሞ ከሚያወርደው ይልቅ ኢንክላይንድ ፕሌን ብረት ወይም ጣውላ ተጠቅመን እሱ ላይ ስላይድ ብናደርገው ብናንሸራትተው ስራውን ማቅለል እንችላለን። ስለዚህ ሲምፕል ማሽን ኢን አወር ዴይ ቱ ዴይ አክቲቪቲ ላይ እንጠቀመዋለን ነው። ክላሲፊኬሽኑን ስናየው ሲምፕል ማሽንን ኮመንሊ በ6 ይከፈላሉ። ለምሳሌ ሌቨር አለ። ሌቨር መፈንቀል የምንለው ማለት ነው። ሌላው ፑሊ አለ። ፑሊ አለ በአማርኛው በከራ የምንለው ነው። ሌላው ስክሪው አለ።
ስክሪው አለ። ሌላው ዊል ኤንድ አክዝል አለ። ዊል ኤንድ አክዝል የምንለው አለ። ሌላው ኢንክላይንድ ፕሌን አለ። ሌላ ሌቨር፣ ፑሊ፣ ስክሪው፣ ዊል ኤንድ አክዝል፣ ዌጅ አለ። ዌጅ ይሄ ሽብልቅ የምንለው ማለት ነው። ለምሳሌ ሌቨር የምንለው አንድን ኦብጀክት እዚህ ጋር አንድ ድንጋይ ለመፈንቀል እዚህ ጋር የሆነች ፒቮት ቢኖረን ይሄን ወደታች ብንጫነው ይሄንን ማንሳት ይቻላል። ፑሊ ደግሞ ለምሳሌ ግሩቭድ የሆነ ሰርኩላር ነገር ቢኖረን ሰምዌር እዚህ ጋር ፊክስ ብናደርገው፣ ስለዚህ ይሄንን ኦብጀክት በቀላሉ ወደታች ብንጫነው ከውሃ ውስጥ ውሃን ከጉድጓዱ ስለማውጣት እንጠቀመዋለን። ስክሪው ደግሞ የምንለው በስክሪው ድራይቨር ተጠቅመን የሆነን ብሎን ለምሳሌ እቺን ብሎን ለማሰር ወይንም ደግሞ ለመፍታት በእጅ ከምንጠቀመው ይልቅ እቺን ስክሪው የምትባለው ሲምፕል ማሽን ተጠቅመን መስራት እንችላለን። ሌላ ዊል ኤንድ አክዝል የምንለው ዊል አለ፣ እንደ የፑሊ ፓርት አለው፣ ሰፋ የሚል ፓርት አለው። ሌላ ደግሞ እዚህ ጋር እንደዚህ አይነት ፓርት አለው። እዚህ ጋር ገመድ ይጠመጠማል ማለት ነው። እቺ ስራውን ያቀልላል። ገመዱ በዚህም ይጠመጠማል። ሰንበዲ እዚህ ጋር ሆኖ ይሄን ነገር በሚያሽከረክረው ሰዓት በቀላሉ ትንሽ ፎርስ አፕላይ በማድረግ ይሄንን ኦብጀክት እዚህ ጋር ያለን ኦብጀክት ትልቅ ኦብጀክትን ማንሳት እንችላለን ነው። ሌላው ኢንክላይንድ ፕሌን የምንለው ቅድም እንዳልኳችሁ ለምሳሌ ከአንድ መኪና ላይ የሆነ ኦብጀክት ለማውረድ ብንፈልግ ስለዚህ ይሄንን የሆነ ጣውላ ነገር ተጠቅመን ቦክሱን ስላይድ ማድረግ እንችላለን፣ ማንሸራተት ማለት ነው። ሌላው ዌጅ ነው። ለምሳሌ እንጨት ለመፍለጥ ከፈለግን ወይም ደግሞ ለመፈልቀቅ አንድን ግንድ ከፈለግን ለምሳሌ ኮመን የሆነው በብረት ነው። በብረት እዚህ ጋር በማሲቭ ሃመር ስንመታው አንድ ግንድ ቢኖረን ይህንን ግንድ እዚህ ጋር ብንመታው ይፈለቀቀዋል ነው። ኦኬ። ስለዚህ በቀጭኑ ይገባና እየወፈረ ሲሄድ እንጨቱን እየፈለቀቀው ይሄዳል ነው። ክላሲፊኬሽኖቹ እነዚህ 6ቱ ናቸው። ሌላው ያ ማሽን ያለው ሜካኒካል አድቫንቴጅ አለ። ምንድነው አድቫንቴጁ? በሪል ያለው አድቫንቴጅ ምንድነው የሚል ነው። ስለ ሜካኒካል አድቫንቴጅ እናያለን። ሌላው ቬሎሲቲ ሬሾ ነው። ሳምታይምስ ቬሎሲቲ ሬሾ ያው 100% ኤፊሽንሲው 100 ሊሆን ይችላል፣ አይዲያል ኬዝ ስለሆነ ማለት ነው። ስለዚህ ቬሎሲቲ ሬሾ ምንድነው? እንደገና የዛ ሲምፕል ማሽን ኤፊሽንሲው ምን ያክል ነው የሚለውን ካልኩሌት እናደርጋለን። ኤፊሽንሲው ኮመንሊ የምናስቀምጠው ይህን ያክል ነው ብለን በፐርሰንት ነው ማለት ነው። ስለዚህ ቻፕተር 6 ላይ የምናየው ሲምፕል ማሽን ከሌሎቹ ጋር ሪሌት ማድረግ ስላልተቻለ ለብቻው የምናየው ማለት ነው እናየዋለን ማለት ነው። ይሄንን ይመስላል። በመቀጠል የምናየው ቻፕተር 7 ነው። ቻፕተር 7 ደግሞ ኦሲሌሽን ዌቭ ኤንድ ኦፕቲክስ የሚል ይሆናል። ይሄኛው ደግሞ ከግሬድ 9 ዩኒት 6 የተወሰደ ነው። ይሄም ከሌሎቹ ጋር ሪሌት ስለማያደርግ ለብቻው ነው የምናየው። ስለዚህ ኦሲሌሽን ዌቭ ኤንድ ኦፕቲክስ የምንላቸው ሪሌት የሚያደርጉ ኮንሰፕቶች ናቸው። ስለዚህ ዌቭ ኤንድ ኦሲሌሽን ስንል ዌቭ የምንለው ኖርማሊ ሞገድ ነው። ፊዚክስ በዋናነት እነዚህ ነገሮች ላይ ይሰራል። ዌቭ ስንል አንድ ሞገድ ለምሳሌ እንዴት ይፈጠራል፣ ካራክተሪስቲክሱ ምን ይመስላል የሚለው የሚያሳይ ነው የሚሆነው። ለምሳሌ ብንወስድ የድምፅ ሞገድን መውሰድ እንችላለን። ድምፅ እንዴት ይፈጠራል ብለን ስናስብ አንደኛ ሳውንድ ሶርስ ያስፈልገናል። ሁለተኛ ያ ሳውንድ ትራቨል የሚያደርግበት ሚዲየም ያስፈልገናል። ሶስተኛ ደግሞ ሊስነር ወይም ደግሞ ሪሲቨር ያስፈልገናል ማለት ነው። ስለዚህ ዌቭን ለምሳሌ በስትሪንግ መፍጠር እንችላለን። በስትሪንግ የተወጠረ ገመድ መፍጠር እንችላለን። እንደገና ኢቨን ፔንዱለም እንደ ፕለምቦብ እንደገና ደግሞ በስፕሪንግ ላይም ማየት እንችላለን። አንድን ስፕሪንግ ስበን ብንለቀው የተወጠረን ስፕሪንግ የሚያወጣው ድምፅ አለ። ስለዚህ ካራክተሪስቲክሱ ምን ይመስላል በስትሪንግ በፔንዱለም እና በስፕሪንግ የሚለውን እናያለን። ሁለቱ የተለያዩ ኮንሰፕቶች ናቸው። ሌላው ዌቭ ፕሮፓጌት ያደርጋል ስንል ሃው የሚለውን በዚህ ላይ የምናየው ይሆናል። ምክንያቱም
ዌቭ አንድ ቦታ ስቴብል ሆኖ የሚቀመጥ አይደለም። ዌቭ የራሷ ሞሽን ታይፖች አሉ። ለምሳሌ ፐርፔንዲኩላር ፎርም እያደረገ ሊሆን ይችላል፣ ፓራራሊ ሊሆን ይችላል። ዌቭ ፕሮፓጌት ያደርጋል። ስለዚህ የዌቭን ሃው ዘ ዌቭ ፕሮፓጌትስ የሚለውን በዚህ ላይ እናየዋለን ማለት ነው። ሌላው ከድምፅ ጋር ተያይዞ ሳውንድ ዌቭ እና ኤሌክትሮማግኔቲክ ዌቭ የሚለውን በዚህ እናየዋለን። ሳውንድ ዌቭ ስንል ቅድም እንዳልኳችሁ አንድ ሶርስ ያስፈልጋል። ስትሪንግ ሊሆን ይችላል፣ ስፕሪንግ ሊሆን ይችላል። ሶርስ አለው። ያንን ነገር ስንለቀው ቫይብሬሽን ይፈጠራል። ያ ቫይብሬሽን ሙቭ ያደርጋል፣ ፕሮፓጌት ያደርግና ሪሲቨሩ ላይ ሲገባ ሪሲቨሩ አንደርስታንድ ያደርገዋል ነው። ስለዚህ ሳውንድ ዌቭን በዛ እናያለን። ሌላው ኤሌክትሮማግኔቲክ ዌቭ የምንለው አለ። ኤሌክትሮማግኔቲክ ዌቭ ማለት ከስሙ እንደምንረዳው ኤሌክትሪክም ማግኔቲክም ያለበት ነው። እንደ ሶሊኖይድ ባሉ ማቴሪያሎች ላይ የምናገኘው ነው፣ ግን ኢትስ ኖት ቪዚብል አክቹዋሊ። ስለዚህ ኤሌክትሮማግኔቲክ ዌቭን ከረንትሊ ሞደርን ፊዚክስ በዋናነት አፕላይ እያደረገና ለእኛ ከተለያዩ ቴክኖሎጂ ኢንቨንሽን ጋራ ትልቅ አስተዋጽኦ እያደረገልን የሚገኘው በስፋት የምናየው ነው ኤሌክትሮማግኔቲክ ዌቭ ነው። የራሱ የሆኑ ስፔክትረሞች አሉት። ለምሳሌ በግላስ ፕሪዝም ላይ ጨረር ብንለቀው ወደ ተለያዩ ስፔክትረሞች ይከፋፈላል። ወደ 7 ማለት ነው። ቪቭጌር የሚለው ቪዮሌት፣ ኢንዲጎ፣ ብሉ፣ ግሪን፣ ሬድ፣ የሎ እያለ ይከፋፈላል እና ስፔክትረሞቹን እናያለን። ሌላው እና ዋናው ደግሞ ላይት እና ኦፕቲክስ ነው። ላይት እና ኦፕቲክስ ስንል ኖርማሊ ላይት ነው። ኦፕቲክስ ስንል ኦፕቲካል ዲቫይሶች አሉ፣ ላይትን በውስጣቸው ማስተላለፍ የሚችሉ ዲቫይሶች ማለት ነው። ላይክ ሌንስ እንደምንለው ማለት ነው። ስለዚህ ስለ ላይት ዌቭ ላይትን እንደ ዌቭ ተጠቅመን እናየዋለን። በዚህ ውስጥ ሪፍሌክሽን እና ሪፍራክሽን የምንላቸው ነገሮች አሉ። አክቹዋሊ ሪፍሌክሽን ስንል ባውንሲንግ ባክ ነው። ለምሳሌ አንድን ኳስ ይዘን መሬት ላይ ብናነጥረው ኳሱ ነጥሮ ተመልሶ ወደ ላይ ይመለሳል። ወይንም ደግሞ አንድ ሚረር ላይ የፊት መስታወት ላይ ባትሪ ብናበራ ጨረሩ እዛ ሰርፌስ ላይ ነጥሮ ይመለሳል። እሱን ሪፍሌክሽን እንለዋለን። ሪፍራክሽን ደግሞ ቤንድ ነው የሚያደርገው። ለምሳሌ በሆነ ሳፋ ውስጥ ውሃ ነገር ቢኖር እዛ ውስጥ የሆነ ስቲክ ብንጨምር እዚህ ጋር ውሃ አለ። ስቲክ ብንጨምር ከገባ በኋላ ስቲኩ የተሰበረ ይመስለናል። አክቹዋሊ ስቲኩ አልተሰበረም፣ ግን የስቲኩ ጨረር ምን አድርጓል ማለት ነው? ታጥፏል ማለት ነው። ስለዚህ ያንን ሪፍራክሽን እንላለን። ስለዚህ ሪፍሌክሽን ባውንሲንግ ባክ ሲሆን ሪፍራክሽን ደግሞ ምንድነው? ቤንዲንግ ኦፍ ላይት ሬ ማለት ነው። አፍተር ኢት ኢንተርስ ቱ አናዘር ሚዲየም ማለት ነው። ሌላኛው ሚዲየም ለምሳሌ እዚህ ጋር አየር ነው ያለው። ከአየሩ ወደ ውሃ ውስጥ ስንከተው ስቲኩ የተሰበረ ይመስለናል። በሪል ሲቹዌሽን ግን አልተሰበረም። ያን ነው ሪፍሌክሽን የምንለው። ሚረር ኤንድ ሌንስ የምንለው ሚረር አክቹዋሊ ኦፓኪ ማቴሪያል ነው። ኦፓኪ ማቴሪያል ስንል የሆነ ላይት በውስጡ ማሳለፍ አይችልም፣ አንጥሮ ነው የሚመልሰው ነው። ሌንስ ስንል ግን በውስጡ ላይትን ማሳለፍ ይችላል። ግን ሲያሳልፍ እንዴት ነው? ሌንሶች ብዙ አይነት ታይፖች ሌንሶች አሉ። ለምሳሌ ኮንኬቭ ሌንስ ሊሆን ይችላል፣ ኮንኬቭ ሌንስ ሊሆን ይችላል እንደዚህ። እንደገና ደግሞ ኮንቬክስ ታይፕ ኦፍ ሌንስ ሊሆን ይችላል። ከገባ በኋላ ጨረሩ ምን ይሆናል ነው። ጨረሩ ከገባ በኋላ ምን ይሆናል? ኮንቬክስ ሲሆንሳ ጨረሩ ከገባ በኋላ ምን ይሆናል? ወደ ውስጥ ይሰበራል ወይስ ወደ ውጭ ይበተናል የሚለውን የምናየው ይሆናል በሌንስ ላይ። ስለዚህ ሪፍሌክሽን ለሚረር ሲሆን ሪፍራክሽን ደግሞ ለሌንስ አድርገን ቀለል አድርገን ማየት እንችላለን። ሌላው ሂውማን አይ ኤንድ ኦፕቲካል ኢንስትሩመንት የምንላቸው ነው። ሂውማን አይ ስንል የሰው ልጅ አይን ውስጥ ባይኮንቬክስ ታይፕ ኦፍ ሌንስ ነው ያለው ባዮሎጂካሊ ባዮሎጂ ላይ እንዳያችሁት። ስለዚህ እነዚህ ሌንሶች ምንድነው የሚያደርገው? ከውጭ የመጣውን ጨረር የአይናችን ሌንስ ምን ያደርጋል ማለት ነው? ጨረሮችን ሰብስቦ ሬቲና ላይ ኢሜጅ እንዲፈጠር ያደርጋል። አክቹዋሊ ኢሜጅ ብሬን ላይ ቢፈጠርም እዚህ ጋር ጨረሮቹን ይሰበስብልናል ነው። ስለዚህ ሂውማን አይ ለምሳሌ አንድ ሰው ሾርት ሳይት ሎንግ ሳይት ቢኖርበት ኦብጀክቶችን አጥርቶ ማየት አይችልም። ስለዚህ ምን ይጠቀማል? ኦፕቲካል ኢንስትሩመንቶችን ይጠቀማል። ኦፕቲካል ኢንስትሩመንቶች እነማን ናቸው ስንል እዚህ ጋር እንዳየነው የተለያየ አይነት እንደየ ዲፌክት አይነት ሎንግ ሳይት ከሆነም ሾርት ሳይትም ከሆነ
እንደየዲፌክት አይነቱ ባለሙያ መነጽር ያዝለታል ማለት ነው። ስለዚህ የኛ አይንና ኦፕቲካል ኢንስትሩመንቶች ያላቸውንም ሪሌሽን በዚህ ስር የምናይ ይሆናል። ሌላውና የመጨረሻው ከለር አዲሽን እና ሰብትራክሽን ነው። ከለሮች ይደማመራሉ፣ ከለሮች ይቀናነሳሉ። ለምሳሌ ቤዚክ የምንላቸው ከለሮች አሉ። ቀይ፣ ግሪን እና ብሉ የምንላቸው ቀይን ከግሪን ጋር ስናደባልቅ ምን ይሰጠናል? ወይም ደግሞ ከሆነ ከለር ላይ የሆነን ከለር ስንቀንስ ምን ይሰጠናል የሚለውን የምናየው ይሆናል በዚህ ቶፒክ ላይ። ስለዚህ ቻፕተር 7 ኦሲሌሽን ዌቭ ኤንድ ኦፕቲክስ የሚለው ከግሬድ 9 የተወሰደ ቶፒክ ነው። ይሄንን ይመስላል። ቀጣይ ደግሞ የምናየው ቻፕተር 8 ይሆናል። ቻፕተር 8 ቴምፕሬቸር ኤንድ ቴርሞሜትሪ የሚለው ይሆናል። ይሄ ቻፕተር ከግሬድ 9 ዩኒት 7 ላይ የተወሰደ ነው። እንደ ከሌሎቹ ጋር ሪሌት ማድረግ ስለማይችል ለብቻውን ያስቀመጥ ነው። ስለዚህ በዚህ ስር የምናያቸው ቶፒኮች እነዚህ አራቱን ነው። ቴምፕሬቸር ኤንድ ላይፍ፣ ቴምፕሬቸር ቼንጅ ኤንድ ኢፌክት፣ ቴርሞሜትሪክ ስኬል እና ቴርሞሜትሪክ ኤንድ ተርማል ኤክስፓንሽን የሚለውን እናያለን። ስለዚህ ቴምፕሬቸር ኤንድ ላይፍ ስንል ለምሳሌ ቴምፕሬቸር ዲፋይን ስናደርገው ቴምፕሬቸር ይዟል ዘ ሜዥር ኦፍ ሆትነስ ኦር ኮልድነስ ኦፍ አን ኦብጀክት፣ የአንድን ኦብጀክት ሆትነሱ ወይም ኮልድነሱን ሜዥር የሚያደርግልን ፊዚካል ኳንቲቲ ነው። ቴምፕሬቸር ፊዚካል ኳንቲቲ ከእኛ ላይፍ ጋር እንዴት ነው የሚለውን እናያለን። በዴሊ ላይፋችን ቴምፕሬቸር በብዙ መልኩ እንጠቀመዋለን። ለምሳሌ ከኩኪንግ ጋር ተያይዞ ኢቨን ከቦዲ ቴምፕሬቸራችን ራሱ 37 በዲግሪ ሴልሺየስ ማለት ነው። ቴምፕሬቸር አንድ ሰው ሲታመም መጀመሪያ ቼክ የሚደረገው ሲምፕተም ለውስጣችን ላለው ዲዚዝ እንደ ሲምፕተምም ሆኖ ያገለግላል። ስለዚህ ቴምፕሬቸር ኢንዱስትሪ በተለያየ አይነት መልኩ ማቴሪያሎችን ሞልድ ለማድረግ እንጠቀምበታለን። ብዙ ጠቀሜታ አለው ቴምፕሬቸር በላይፋችን ላይ። ሌላው ሴፍቲ አለው። ቴምፕሬቸር ከፍተኛ ኤክስትሪም ቴምፕሬቸር ሲሆን መደረግ ያለበት ሴፍቲ አለ። እሱን የምናየው ይሆናል። በዚህ በቴምፕሬቸር ቼንጅ ኤንድ ኢፌክት ላይ ሃው ቴምፕሬቸር ቼንጅስ አፌክት ማቴሪያል፣ አንድ ቴምፕሬቸር ማቴሪያል ላይ ቼንጅ ሲያደርግ ከነበረበት ሲጨምር ወይም ደግሞ ሲቀንስ ምን አፌክት ያደርጋል የሚለው በዚህ ስር የሚታይ ነው። ለምሳሌ አይስ ቢኖረን አይስን ቴምፕሬቸር ስንጨምርበት ምን ይሆናል? ሜልት ያደርጋል። ይህ የራሱ የሆነ ቴምፕሬቸር ስኬል ይኖሮታል። ሜልት ካደረገ በኋላ አሁንም ቴምፕሬቸር ስንጨምርበት ኢቫፖሬት ሊያደርግ ይችላል። ከቬፐር ላይም በተመሳሳይ ቴምፕሬቸሩን ሪሊዝ ስናደርግ ወደ ሊኩዊድ ይመጣል። ከሊኩዊድ ላይም በተመሳሳይ እንደገና ለምሳሌ ፍሪጅ ውስጥ አንድን ውሃ ብንከታው በረዶ ይሰራል። ሙቀቱን ከላዩ ላይ ስናነሳ ማለት ነው። ቼንጅ ያደርጋል። ሌላው ቴርሞሜትሪክ ስኬል የምንለው በዋናነት እነዚህ ሶስት ሰዎች በሰዎቹ ስም የተሰየመ ነው ባይ ዘ ዌይ። ስለዚህ ቴምፕሬቸር ስኬል በሴልሺየስ አለ፣ ቴምፕሬቸር ኢን ሴልሺየስ አለ፣ ቴምፕሬቸር ኢን ፋራናይት አለ፣ እንደገና ደግሞ ቴምፕሬቸር ኢን ኬልቪን አለ። አክቹዋሊ ኬልቪን ነው ኤስአይ ዩኒቱ። በሌሎቹም ሜዥር ማድረግ እንችላለን፣ ግን ኬልቪን ዘ ኤስአይ ዩኒት ኦፍ ቴምፕሬቸር ነው። መጀመሪያ ላይ እንዳየነው ቴምፕሬቸር ራሱ ፈንዳሜንታል ፊዚካል ኳንቲቲ ነው፣ ቤዚክ ፊዚካል ኳንቲቲ ነው ማለት ነው። ሌላው ቴርሞሜትር ኤንድ ተርማል ኤክስፓንሽን የምንለው አለ። አክቹዋሊ ቴርሞሜትር የምንለው ዲቫይሱ ነው። ቴምፕሬቸርን ለመለካት የምንጠቀምበት ዲቫይስ ነው ቴርሞሜትር የምንለው። ተርማል ኤክስፓንሽን የምንለው ደግሞ አንድ ኦብጀክት ቴምፕሬቸር አፕላይ ሲደረግበትና ቴምፕሬቸሩን ደግሞ ሪሊዝ ሲያደርግ የሚያደርገው ኤክስፓንሽን። ለምሳሌ ቴምፕሬቸር ሶሊድ ነገር ላይ ወይም ከሶሊድ ወደ ሊኩዊድ እንዲቀል ቴምፕሬቸር ስንጨምርበት ሳይዙን ምን ያደርጋል? ኤክስፓንድ ያደርጋል፣ ይጨምራል። በተመሳሳይ ሞሌኪውሎቹ ለምሳሌ ይሄኛውን አይስ ኪዩብ ቢሆን ይሄ ሶሊድ ማለት ነው። ሶሊድ አይስ ቢሆን ይሄኛው ሜልት ሲያደርግ ሰርፌስ ኤሪያውም ይጨምራል። ቬፐር ሲያደርግ ደግሞ ሞሌኪውሎቹ ፓርቲክሎቹ ተንጠባጥበው ተራርቀው ኤክስፓንድ አድርገው እናገኛቸዋለን። ሌላው ታይፕስ ኦፍ ቴርሞሜትር በሚለው ስር ኮመንሊ ያሉት ቴርሞሜትር ታይፖች
አልኮሊክ ቴርሞሜትር እና ሜርኩሪ ቴርሞሜትር ተብሎ በዋናነት ሌሎችም ታይፖች አሉ፣ ግን በዋናነት እነዚህ ቴርሞሜትሮች ናቸው ያሉት። ምክንያቱም ቴርሞሜትር ውስጥ ሴንተር ላይ አልኮል ኦር ሜርኩሪ ይኖርና ቴምፕሬቸር በነካው ቁጥር ያቺ ሜርኩሪ ኤክስፓንድ ባረገችበት ሰዓት ራሱ ስኬል አለው። በዛ ስኬል መሰረት ይሄን ያክል ሜዥር አድርጓል ብለን በሴልሺየስ በፋራናይት ወይም ደግሞ በኬልቪን ቴርሞሜትሩ በተመረተበት ስኬል ማለት ነው፣ በዛ ማንበብ እንችላለን ነው። ሌላው ተርማል ኤክስፓንሽን ኦፍ ሶሊድ ሊኩዊድ ጋዝ እዚህ ጋር እንዳሳየ ነው። ስለዚህ አንድ ቴምፕሬቸር አፕላይ ሲደረግበት አንድ ኦብጀክት ላይ ስፔሻሊ በዚህ ዩኒክ ኔቸር አለው ዋተር ቴምፕሬቸሩን ቼንጅ ያደርጋል። የራሳቸው ስሞች አሉ። ይሄኛው መልት ሲያደርግ ነው ወደ ሊኩዊድ፣ ይሄ ሊኩዊድ ነው ሊኩዊድ፣ ይሄ ደግሞ ጋዝ ነው። ከዛ ደግሞ ኢቫፖሬት ያደርጋል ማለት ነው። ኢቫፖሬት ሲያደርግ ጋዝ ይሆናል ማለት ነው። ኦኬ በተመሳሳይ ደግሞ ኮንደንስ ያደርጋል። ወደዚህ ስንመጣ ኮንደንስ ያደርጋል። ወደ ሶሊድ ደግሞ ከሊኩዊድ ወደ ሶሊድ ደግሞ ፍሪዝ ያደርጋል። ኦኬ ሜቢ ኬሚስትሪ ላይ ደግሞ ከሶሊድ ወደ ጋዝ እና ከጋዝ ወደ ሶሊድ የሚል ታያላችሁ። ስለዚህ በቴምፕሬቸር ኤንድ ቴርሞሜትሪ በሚለው በዚህ በቴምፕሬቸር እና የቴርሞሜትሪ የሚለው አንዱ የፊዚክስ ብራንች ነው። የቴርሞሜትሪ ይሄንን ይመስላል ማለት ነው። በቀጣይ የምናየው ቻፕተር 9 ነው ማለት ነው። ወደ ቻፕተር 9 እናልፋለን። ቻፕተር 9 ላይ ደግሞ ስንመጣ ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት ነው። ኤሌክትሮስታቲክስ የምንለው ከኔሙ እንደምንረዳው እዚህ ጋር ኤሌክትሪክ የሚል ነገር አለው። እንደገና ደግሞ ስታቲክ የሚል ነገር አለው which is ቻርጅስ አት ሬስት ማለት ነው። ይሄ ኤሌክትሮስታቲክ የምለው ሬስት ላይ ያሉ ቻርጆች ነው። ሌላው ኤሌክትሪክ ሰርኪዩት ደግሞ ሰርኪዩት ይሰራ ማለት የኤሌክትሪክ ሰርኪዩት ታይፖችን እናያለን። ኦኬ ሰርኪዩት ቤዚክ ወይም ኮምፖነንቶችን ተጠቅመን እንዴት ነው ኤሌክትሪክ ሰርኪዩት ፎርም የምናደርገው የሚለውን የምናየው ይሆናል። እዚህ ጋር ደግሞ ስንመጣ ኤሌክትሮስታቲክ ላይ ቻርጅስ አት ሬስት ነው። ማንኛውም ኦብጀክት በውስጡ ቻርጆች አሉት፣ ግን እነዛ ቻርጆች ሬስት ላይ ነው ያሉት። ኦኬ ስለዚህ ቻርጅ ኢን ኔቸር ማለት ለምሳሌ አንዳንድ ጊዜ እኛ ከምንጠቀመው ምግብ አንጻር ሊሆን ይችላል። አንዳንዴ ብርድ ሰዓት ላይ ብረት ኦር ሰምቲንግ ስንነካ ይነዝረናል፣ ሾክ ያደርገናል። ያ ደግሞ ማለት ነው ውስጣችን ያሉ ሬስት ላይ ያሉ ቻርጆች ትራንስፈር ሲያደርጉ ነው ማለት ነው። ስለዚህ ማንኛውም ኦብጀክት ቻርጆች አሉ ማለት ነው። ኦኬ ነገር ግን ስታቲክ ላይ ነው ያሉት። ስለዚህ ቻርጅ ኢን ኔቸር የሚለው ያንን ነው። ሜትድስ ኦፍ ቻርጂንግ የቦዲ አንድ ቦዲ ቻርጅ ማድረግ ይቻላል። ለምሳሌ ረብ በማድረግ ሊሆን ይችላል። ለምሳሌ ልጆች እያለን በስክሪፕቶ ፀጉራችን ላይ ረብ አድርገን ወደ ተቆራረጡ ወረቀቶች ስናስጠጋ አትራክት ያደርግልናል። ስለዚህ ይሄ በኮንዳክሽን በረቢንግ ሊኖር ይችላል። ስለዚህ እነዚህ ሜትድ ኦፍ ቻርጂንግ ማለት ነው። ሌላው ኮለምብስ ሎው ይሄ ኮለምብ ያስቀመጠው ህግ አለ። አክቹዋሊ ከፎርስ ጋር ተያይዞ which is force which is equals to gravitational constant mass of 1 times mass of 2 divided by the distance or the radius between the two masses r square የሚለውን ኮንሰፕት በመውሰድ ነው። ኮለምብስ ሎው ምንድን ያስቀመጠው ፎርስ አለ፣ በሁለት ቻርጆች መካከል ላይ ፎርስ አለ። ይሄ ፎርስ ደግሞ አንድ ኮንስታንት ኬ ቢኖረን እና ቻርጅ 1 ቢኖረን በተመሳሳይ ቻርጅ 2 ቢኖረን በሁለቱ ቻርጆች መካከል ያለ የራዲየሱን ስኩዌር አድርገን የምናገኘው የሚል ነው። ይሄን ኮመንሊ ኤሌክትሪሲቲ እና ፋንዳሜንታል ኦፍ ኤሌክትሪሲቲ እና ኤሌክትሮኒክስ ላይ የሚታይ ነው። ኮለምብስ ሎው በከፍተኛ ሁኔታ ጥቅም ላይ የሚውል ሎው ነው። ሌላው ኤሌክትሪክ ፊልድ ነው። ኤሌክትሪክ ፊልድ አንድ ከረንት በአንድ ኮንዳክተር ውስጥ ፍሎ ማድረግ ሲጀምር ከረንት ፍሎ ሲያደርግ በዙሪያው ምን ፕሮዲስ ያደርጋል? ፊልድ ፕሮዲስ ያደርጋል። ለምሳሌ በቀላሉ ለማስረዳት ማግኔትን ብናየው ማግኔት ላይ ለምሳሌ ኖርዝ ፖል እና ሳውዝ ፖል ቢኖረን እነዚህ ሁለቱ ፖሎች ኦፖዚት ፖል ያው አትራክት ስለሚደራረጉ አናየውም፣ ፊልዱን አናየውም፣ ግን አትራክት ሲደራረጉ ኢፌክቱን እናያለን። በተመሳሳይ ኤሌክትሪክም የራሱ የሆነ ፊልድ አለው ነው የሚላል። ኤሌክትሪክ ሰርኪዩት ላይ ስንመጣ ከረንት አለ። ከረንት ያው
መጀመሪያ እንዳየነው ፋንዳሜንታል which is basic physical quantity ነው ከረንት ከሌሎች ድራይቭድ ይሆን አይደለም። ቮልቴጅ ደግሞ ቻርጆቹ ሙቭ እንዲያደርጉ ትሪገር የሚያደርግ ነው። አክቹዋሊ ፎርስ አይደለም ግን ቻርጆቹ ሙቭ እንዲያደርጉ ሞቲቬት የሚያደርግ ነው። which is ለምሳሌ የተለያዩ ከረንት ሶርሶች ሊኖሩ ይችላሉ። ለምሳሌ ድራይ ሴልን ብንወስድ አንድ ባትሪ ድንጋይ ቢኖረን ውስጡ ኬሚካል ሊኖር ይችላል። ስለዚህ እነዚህ ቻርጆች እዚህ ውስጥ ሙቭ እንዲያደርጉ ትሪገር የሚያደርገው ነው ቮልቴጅ የምንለው ቮልቴጅ ቪ የምንለው ማለት ነው። ሌላው ኦህም ስለው ነው። ኦህም ምንድነው እዚህ ጋር ያስቀመጠው ቻርጅን ቮልቴጁ በጨመረ ቁጥር ዳይሬክት ሪሌሽንሺፕ ነው ያላቸው። ቻርጅ እና ከረንት ቮልቴጅ እና ከረንት ዳይሬክት ፕሮፖርሽን ናቸው። ኦኬ ስለዚህ እቺን ኮንስታንት ፕሮፖርሽናሊቲ ለማጥፋት ቮልቴጅ which is equals to some constant የሆነ ኮንስታንት let's say r ብንለው እንደዚህ አድርገን ማስቀመጥ እንችላለን። v is for voltage, r for resistance እና i for current ማለት ነው። ስለዚህ ይሄን ፎርሙላ አስቀምጦልናል ማለት ነው ኦህም ስለው። ስለዚህ እነዚህን ሬዚስታንስ ማለት ኦፖዚንግ ፎርስ ማለት ነው። ከረንቱ እዚህ ውስጥ እንዳያልፍ እዚህ ጋር ማነቆ የሚሰራ ማለት ነው። ኦኬ ፍሎ እንዳያደርጉ የሚከለክል እዚህ ጋር አር ኦፖዝ የሚያደርግ ፎርስ ማለት ነው። ከረንቶቹ ሙቭ እንዳያደርጉ የሚከለክል ማለት ነው። ስለዚህ ኮምቢኔሽን ኦፍ ሬዚስተር አለ። ሬዚስተሮችን ኮምባይን ማድረግ እንችላለን። ለምሳሌ ሬዚስተር ኮመን ሲምቦሉ ይሄ ነው። እንደገና ሌላ ሬዚስተር ማድረግ እንችላለን። ይሄውም በሲሪየስ አያያዝ ነው ማለት ነው። አንድ ሬዚስተር እንደገና እንደዚህ ቢኖርና በተመሳሳይ እንደዚህ ቢኖር ይሄንን ደግሞ ፓራራሊ ኮኔክት አደረግነው ማለት ነው። ስለዚህ ሬዚስተር 1 ሬዚስተር 2 በሲሪየስ ተገናኘ፣ ሬዚስተር 1 ሬዚስተር 2 በፓራራል ተገናኘ እንላለን ማለት ነው። ስለዚህ ኮምባይን አድርገን ሌላም ደግሞ ኮምቢኔሽን ኦፍ ቦዝ ሲሪየስ ኤንድ ፓራራል አድርገን ማየት እንችላለን። ሌላው ሴፍቲ እና ፕሮጀክት የሚል ኮንሰፕት አለ። ሴፍቲ ማለት ከኤሌክትሪክ ጋር ንክኪ ያለንን ስራዎችን ስንሰራ ከፍተኛ የሆነ ሴፍቲ ያስፈልገናል ልጆች። ምክንያቱም ኤሌክትሪክ ሴፍቲ በአግባቡ ማንጠቀም ከሆነ እስከ ህይወት ማሳጣት ጉዳት ሊያደርስ ይችላል። ስለዚህ ቤር የሆኑ ዋየሮችን አለመንካት ሊሆን ይችላል። እንደገና ደግሞ ተገቢው የሆነ ቤር የሆኑ ዋየሮች በተገቢው ሁኔታ ኢንሱሌት መደረግ አለባቸው። ኤሌክትሪኮችን ስንቀጥል ሊሆን ይችላል፣ ስናስተካክል ሊሆን ይችላል። ከፍተኛ የሆነ ጥንቃቄ ያስፈልጋል። በዚህ አጋጣሚ ህፃናቶች ወይም ደግሞ ልጆች ይህንን በፍጹም እንዲነኩት አይፈለግም። በላቦራቶሪ ውስጥም በመምህራን እገዛ ነው ይህንን ማድረግ ያለባችሁ። እርጥበት ካሉት ነገሮች ጋራ ኦልሬዲ ጨርሼዋለሁ። እርጥበት ካላቸው ነገሮች ጋራ ንክኪ በፍጹም አያስፈልግም ማለት ነው። ስለዚህ ቻፕተር 9 ኤሌክትሮስታቲክ ኤንድ ኤሌክትሪክ ሰርኪዩት የሚለው ይሄንን ይመስላል ማለት ነው። 12 ቻፕተሮች ስላሉ ቀጣይ የምናየው 10ኛውን ይሆናል ማለት ነው። the next will be chapter 10 it's about magnetism ደግሞ የተወሰደው ግሬድ 10 ዩኒት 5 እና ግሬድ 12 ዩኒት 4 ነው ማለት ነው። ሁለቱን አንድ ላይ ኮምፓይል አድርገን ነው ያዘጋጀንላችሁ። በዚህ ስራ የምናየው እነዚህን ኮንሰፕቶች ይሆናል። ማግኔቲክ ኤንድ ማግኔቲክ ፊልድ የሚለውን እርዝስ ማግኔት ምንድነው፣ ማግኔቲክ ፊልድ ኦፍ ከረንት ኬሪንግ ኮንዳክተር እና አፕሊኬሽኑን እናያለን የማግኔቲክን ማለት ነው። ስለዚህ ማግኔት ኤንድ ማግኔቲክ ፊልድ የሚለውን ስናይ ፕሮፐርቲ ኦፍ ማግኔት which is it's a material that attracts magnetic material። እነዚህ ማግኔቲክ ማቴሪያል የምንላቸው በዋናነት ከአይረን ጋር ግንኙነት ያላቸው ነው። ኦኬ አይረን እና ኒኬል፣ አይረን የመሳሰሉትን እና የአይረን ኮንቴንት ያላቸው ለምሳሌ ስቲል የመሳሰሉትን ነው የሚይዙ። ነን ማግኔቲክ ማቴሪያልም ስላሉ ነው። ለምሳሌ ጎልድ እና ሲልቨርን ማግኔት ተይዛቸው። ኦኬ ፕሮፐርቲው ምንድነው ሲባል ማግኔት ሁለት ፖሎች አሉት ተብሎ ነው የሚታሰበው። ኦኬ ኖርዝ ኤንድ ሳውዝ ፖል አላቸው ተብሎ ይታሰባል። ስለዚህ ሁለት ፖሎች ለምሳሌ ኖርዝ ኤንድ ሳውዝ ፖል they are opposite in sign ተቃራኒ ስለሆኑ ምን ያደርጋሉ ማለት ነው? አትራክት ይደራረጋሉ።
ዘሴም ፖል ካላቸው ደግሞ ዘሴም ፖል ለምሳሌ ኖርዝ ኤንድ ኖርዝ ሊሆን ይችላል፣ ሳውዝ ኤንድ ሳውዝ ሊሆን ይችላል። እነዚህ ደግሞ ሪፔል ነው የሚደራረጉት። ሪፔል ይሄ ዘሜን ማግኔቲክ ፕሮፐርቲ ተብሎ የሚታሰበው ነው። ሌላው ፊልድ ላይን ነው። ፊልድ ላይን ስንል አንድ ማግኔት ሌትስ ማግኔት እነዚህ ሁለት ማግኔቶች አሉን ብንል ኖርዝ እና ሳውዝ ፖል አላቸው። ስለዚህ ከኖርዝ ወደ ሳውዝ ማግኔቲክ ፊልድ ላይን አለ ተብሎ ነው የሚታሰበው። ኦኬ ማግኔቲክ ፊልድ ላይን ስትሬች አድርጓል ነው which is አናየውም፣ አይታይም which is imaginary ነው። ነገር ግን ሁለቱን ማግኔቶች ስናጠጋጋቸው ሪፔል ይደራረጋሉ ማለት ነው። ሪፔል ይደራረጋሉ። ስለዚህ ማግኔቲክ ፊልድ ላይን አለ ተብሎ ነው የሚታሰበው። ለምሳሌ አንድን አይረን ወይም ደግሞ አይረን ኔይል ሊሆን ይችላል ሚስማርን ስናስጠጋ ማግኔቱ አይረኑን ምን ያደርገዋል ማለት ነው? ሚስማሩን አትራክት ያደርገዋል፣ ያንቀሳቅሰዋል፣ ይስበዋል። አናየውም። ያ በምን ምክንያት ነው ማለት ነው? ፊልድ አለ። ፊልድ አለ፣ የማግኔቲክ ፊልድ ላይን ስላለ በዛ አማካኝነት ማግኔቲክ ማቴሪያሎችን አትራክት ያደርጋል። ሌላው ማግኔቲክ ፎርስ ነው። ስለዚህ ይሄ ማግኔቲክ ፎርስ በፊልድ ላይኖች አማካኝነት ፎርሱ አፕላይ ያደርጋል። እዚህ ጋር ምን አሉ ማለት ነው? ፊልዶች አሉ። እነዚህ ፊልዶች ግን ስትሮንግ የሆነው ያለው የት ነው? ፖሎች ኤሪያ ነው። አንድ ማግኔት ኖርዝ እና ሳውዝ ፖል ይኖረዋል። እዚህ ጋርና እዚህ ጋር ነው ሞር ኮንሰንትሬት አድርገው የሚገኙት ተብሎ ነው የሚታሰበው። ሌላው እርዝስ ማግኔት ነው። ስለ እርዝስ ማግኔት ብዙ ጊዜ ተማሪዎች ይቸገሩበታል። በዚህ በዋናነት ግን ዲፕሊ ይሄ ኢንትሮዳክሽን ፓርት ስለሆነ በደንብ እናየዋለን። ነገር ግን ሃይላይቱን ለማሳየት ለምሳሌ ይሄ እርዝ ቢሆን ለምሳሌ እነዚህ ሎንጊቲዩድ እና ላቲቲዩድ ላይኖች ይኖሩናል። ይሄ ጂኦግራፊክ ኖርዝ ነው። ይሄ ደግሞ ጂኦግራፊክ ሳውዝ ነው። ለምሳሌ ኢስት ይሄኛው ዌስት ማለት እንችላለን፣ ችግር የለውም። ግን ምንድን ነው እርዝስ ማግኔት ላይ ስንመጣ አንድ ትልቅ ማግኔት አይዲያሊ መሬት ውስጥ አለ ተብሎ ነው የሚታሰበው። which is እንደዚህ ሌይ ያደረገ ከኖርዝ ወደ ሳውዝ ሌይ ያደረገ የተጋደመ ማግኔት አለ ተብሎ ነው የሚታሰበው። ነገር ግን ይሄ ማግኔት መሬት ውስጥ አለ ተብሎ የሚታሰበው ማግኔት በጂኦግራፊክ ኖርዝ የዞሮ የማግኔቱ ሳውዝ ነው። በጂኦግራፊክ ሳውዝ ደግሞ የዞሮ የማግኔቱ ኖርዝ ፖል ነው። ዩ ሲ ከዛሳ ስንል ለምሳሌ ለናቪጌሽን ለተለያዩ ኢንቨስቲጌሽኖች ሰዎች በመርከብ በፕሌን ይሄ ሊሄዱ ይችላሉ። ለምሳሌ ኦንላይን ኮምፓስ ከፍታችሁን ብታዩ ኮምፓስ ኒድሏ ወይም ማግኔቲክ ኒድሏ ኮምፓስ ላይ ያለችው ወደ ኖርዝ ትጠቁመናለች። ዋት ዳዝ ኢት ሚን? ይሄ ማለት ምን ማለት ነው? ይሄ ማለት አንድ ኮምፓስ እዚህ ጋር ብትኖረን ኖርዝ እዚህ ጋር ኖርዝ ይላል፣ ይሄ ሳውዝ፣ ይሄ ኢስት፣ ይሄ ዌስት ይላል። ነገር ግን እዚህ ጋር ምንድን ያለችው ኮምፓስ ኒድል አለች፣ እዚህ ጋር መርፌ ማለት ነው። መርፌ አለች። እቺ ማግኔት ናት ራሷ። ነገር ግን የጂኦግራፊክ ኖርዝ ውስጥ በጂኦግራፊክ ኖርዝ ዳይሬክሽን ያለው ማን ነው? የማግኔቱ ሳውዝ ፖል ነው። ስለዚህ እዚች ጋር ደግሞ ኖርዝ የማግኔቷ ኖርዝን ታሳያለች ማለት በሌላ አባባል የዚች ኒድሏ ኖርዝ ፖል ነው ማለት ነው። ኢንዳይሬክትሊ ምን ማለት ነው? እኛ ለምሳሌ ኮምፓስ ማለት በጣም በቀላሉ ለማሳየት እንደ መርፌ አድርገን ማግኔትን ብናዘጋጅና ዝም ብለን አየር ላይ ብናንጠለጥለው ምን ትሆናለች ማለት ወይም በክር አስረን ብናንጠለጥል ወደ አንድ አቅጣጫ ትዞራለች። which is ወደ ኖርዝ እና ኖርዝ ሳውዝ ዳይሬክሽን ሆና ነው የምትቀመጠው። ስለዚህ ወደ ጂኦግራፊክ ኖርዝ የዞረው የማግኔቱ ማን ነው ማለት ነው? ኖርዝ ነው የኮምፓሷ። ለምን ሲባል መሬት ውስጥ ያለው ሳውዝ ፖል ሉክ ኦፖዚት ፖሎች ምን ስለሚያደርጉ አትራክት ስለሚያደርጉ፣ ስለዚህ ጂኦግራፊክ ላይ ሳውዝ በጂኦግራፊ ኖርዝ ላይ ያለው መሬት ውስጥ ያለው ሳውዝ ስለሆነ ሳውዙ ደግሞ የማግኔቲክ ኒድሏን ኖርዝ ፖሏን አትራክት ስለሚያደርግ ዝም ብለን ኮምፓሳችንን ስናስቀምጥ ኖርዝ ፖሉ ወደ ጂኦግራፊክ ኖርዝ ይዞራል ማለት ነው። ሳውዝ ፖሉ ወደ ጂኦግራፊክ ሳውዝ ይዞራል ነው። ለምን ሲባል ሳይንሱ ምንድነው? የኛ ያንጠለጠልናት ወይም ደግሞ የኮምፓሳችን ኖርዝ በማግኔት ውስጥ እርዝስ ማግኔት ላይ ጂኦግራፊክ ይሄ ጂኦማግኔቲክ የሚባለው ፊልዱ በሳውዝ ስለሆነ ኦፖዚት ፖል ደግሞ አትራክት ያደርጋል ነው።
ሌላው ማግኔቲክ ፊልድ ኦፍ ከረንት ኬሪንግ ኮንዳክተር ነው። ለምሳሌ በዚህ ጋር ሶሊኖይድ የምንለው አለ። ለምሳሌ አንድ ባትሪ ድንጋይ ቢኖረን ባትሪ ድንጋዩን እዚህ ጋር ትንሽዬ ባልብ አምፖል ነገር ብትኖረን እና በዋየር ማግኔት ቢኖረን አንድ ባትሪ ድንጋይ ቢኖረን እንደገና ደግሞ እዚህ ጋር ኮይልድ ዋየር ሽቦን እንደዚህ ኮይል ብናደርገውና እቺኛው አንዷን ጫፍ እዚህ ጋር ብናረጋት ሌላኛዋን ጫፍ ደግሞ በዚህ በፖዚቲቭ ብናደርገው እና ሌሎች አይረን ፊሊንጎችን ወይም ምሳሌ የተፈጨ ብረት ሊሆን ይችላል ስናስጠጋ ይሄ ምን ያደርጋል ነው ማለት ነው። እነዛን ብረቶች ምን ያደርጋል? ይስባቸዋል ማለት ነው። ይስባቸዋል። የተለያዩ ስፒሎችን ቼክ ማድረግ ትችላላችሁ። ስለዚህ ኤሌክትሮማግኔት የሚባለው ይሄ ነው። ይሄ ኮንሰፕት ነው አሁን ላይ ላሉት ሞተሮችና ጄኔሬተሮች መመረት ከፍተኛውን አስተዋጽኦ እያደረገ ያለው ማለት ነው። ኦኬ ስለዚህ ይሄ ነው የሶሊኖይድም ኮንሰፕት ከዚሁ ጋር ተመሳሳይ ነው ማለት ነው። ስለዚህ አፕሊኬሽኑ ምንድነው ስንል የተለያዩ ሞተሮች ላይ ሞተር ስንል እንግዲህ ቀለል አድርገን የምናየው ነገር አይደለም። በተለያየ መልኩ በቤታችን ውስጥም ለምሳሌ የጁስ መፍጫ የተለያዩ ነገሮች ላይ መጠቀም እንችላለን። በተለያዩ ኢንዱስትሪዎች ላይ ሞተሮች፣ ቬሂክሎች ላይ መኪና፣ የተለያየ አውሮፕላንን ጨምሮ ሞተሮችን ይጠቀማል። ኦኬ ጄኔሬተርም ስንል ኖርማሊ ሞተር ምንድነው ኤሌክትሪካል ኢነርጂን ወደ ሜካኒካል ነው የሚቀይርልን። ጄኔሬተር ደግሞ ኮመንሊ ያው ኬሚካል ኢነርጂን ወደ ኤሌክትሪኩን ደግሞ ሜካኒካሉን ደግሞ ወደ ኤሌክትሪክ ይቀይርልናል ማለት ነው። ኦኬ ስለዚህ ቻፕተር 10 ማግኔቲዝም ያለው በዚህ እናየዋለን ማለት ነው። ሌላው ቻፕተር 11 ኦኬ ቻፕተር 11 ደግሞ ይሄ ከሞደርን ፊዚክስ ጋር ከፍተኛ ቁርኝት ያለው ነው። ቻፕተር 11 which is nuclear physics and radiation የምንለው ነው። ተርሙ ራሱ ትንሽ ያዝ ያደርጋል። ምክንያቱም ዓለማችን በከፍተኛ ሁኔታ ይሄ ኒውክሊየር ፊዚክስ ላይ ሽሚያ ላይ ናቸው ያሉት። ኦኬ ስለዚህ ኒውክሊየር ፊዚክስ የምንለው ራሱ አንዱ የፊዚክስ ብራንች ነው። የተለያዩ ብራንቾች አሉት ፊዚክስ። ነገር ግን ኒውክሊየር ፊዚክስ እና ራዲዬሽን የምንለውን አንድ ላይ ነው የምናየው። ባይ ዘ ዌይ ይሄ ቶፒክ ከግሬድ 11 ዩኒት 7 ላይ ያለ ነው። ስለዚህ ይሄንን እናያለን። ሌላው በእነዚህ ውስጥ የምናያቸው እነዚህ 4 ቶፒኮች አሉ በዋናነት። ለምሳሌ ኒውክለስ ለምሳሌ ኬሚስትሪ ነው ቤዝ የሚያደርገው። ኬሚስትሪ ለምሳሌ ኬሚስትሪ ላይ ለምሳሌ አንድን አተም ብንወስድ ይሄንን ኮር ነው ብንል አውተ ማለት ከዙሪያው ደግሞ ሌላ ምን አለ? ኦርቢት የሚያደርጉ ኤሌክትሮኖች አሉ። እነዚህ ኤሌክትሮኖች ብንል ኮሩ ላይ ደግሞ ሴንተር ላይ ደግሞ ምን ሊኖረን ይችላል? ፕሮቶን እና ኒውትሮን ማለት ነው። ኦኬ ፕሮቶን እና ኒውትሮን። ስለዚህ ፕሮቶን እና ኒውትሮን ሴንተር ላይ ነው ያሉት። ስለዚህ የማግኔቲክ ኔቸር እዚህ ጋር አለ ተብሎ ነው የሚታሰበው። ኦኬ ስለዚህ ኒውክለስ የምንለው ፕሮቶን እና ኒውትሮኖችን ነው የሚይዘው። ኤሌክትሮኖች ግን ምንድነው የሚያደርጉት? ሪቮልቭ ነው የሚያደርጉት። በኒውክለሱ ዙሪያ ሪቮልቭ ነው የሚያደርጉት። ስለዚህ ፕሮቶን እና ኒውትረንን ነው ቤዝ የሚያደርገው። እዚህ ጋር ፓርቲክል ፊዚክስ አለ። ፓርቲክል ፊዚክስ ነው በዋናነት ይህንን የሚያጠናው። ራዲዮ አክቲቪቲ የምንለው ደግሞ ምንድነው? እነዚህ ኢሚሽን የፓርቲክል ኢሚሽን ይካሄዳል። በእነዚህ ውስጥ ለምሳሌ አልፋ የምንለው አልፋ ሬዎች ይኖሩናል። አልፋ ቤታ ከላቲን ወርዶች የመጡ ናቸው። እንደገና ጋማ የምንለው አለ። ሃፍ ታይም ነው። ስለዚህ አንድ ሪአክሽን ለመጨረስ ለምሳሌ እንደዚህ ሊሆን ይችላል። ግን ሃፍ ታይም ከሆነበት እስከሆነበት ለመድረስ የሚፈጅበትን ጊዜ ነው። ስለዚህ እነዚህ በዋናነት በራዲዮ አክቲቪቲ ስር የምናየው ይሆናል። ሌላው ኒውክሊየር ሪአክሽን እና ኢነርጂ ነው። ፊዥን ስንል ፊዥን ኖርማሊ ስፕሊት ማድረግ ነው። ኦኬ ይሄ እዚህ ጋር ያሉት ዲኬዎች አሉ። አልፋ ዲኬ፣ ቤታ ዲኬ፣ ጋማ ዲኬ የምንላቸው አሉ። እዚህ ጋር ግን ይሄንን ሴፓሬት ለማድረግ የሚጠቀምበት ማለት ነው። ፊዥን ደግሞ ለመዋሃድ ማለት ኦኬ ለመዋሃድ። ስለዚህ በሪአክሽን ሰዓት ላይ ውህደት ይፈጥራል ነው። ሌላው
ከዚህ ኮንሰፕት በመነሳት ነው መጀመሪያ ላይ እንዳለው ሰርን የምንላቸው ኒውክለር ኢነርጂን ፕሮዲስ የሚያደርጉ። ስለዚህ ይሄ ኒውክለር ኢነርጂ የምንለው ፕሮዳክሽኑ በከፍተኛ ሁኔታ እንግዲህ ዓለማችንን ሊድ እያደረገ ነው። የሀገራት ሀያልነትም የሚለካው በዚህ ኢነርጂ ነው ማለት ነው። ስለዚህ ለምሳሌ ይሄን ድርጅት ገብታችሁ ወደ 23 ሀገሮች በስሩ የያዘ ነው አውሮፓ ሀገሮችን እዛ ጋር ገብታችሁ በደንብ ማየት ትችላላችሁ። ኢንትሮዳክሽን ስለሆነ ሌላው ሴፍቲ እና ዩዝ ነው። ሴፍቲ እና ዩዝ ስንል በዋናነት ይሄንን ከኢነርጂ ፕሮዳክሽን ባለፈ ሜዲካል ላይ እና የተለያዩ ኢንዱስትሪዎች ላይ በዋናነት እንጠቀመዋለን። ግን ይሄንን ስንል ኮመንሊ በግለሰብ ደረጃ እነዚህ ነገሮች በብዛት አይፈቀዱም፣ ወይ በድርጅት ወይ በሀገር አቀፍ ደረጃ ሲሆን ነው። ነገር ግን ከፍተኛ የሆነ የራዲሽን በአማርኛው ጨረራ ነው የምንለው የራዲሽን ሴፍቲ ሩሎች አሉ። እነዚህ ላይ ዲፔንድ በመሆን ኒውክለር ፊዚክስ እና ራዲሽን የሚለውን በዚህ አይተነዋል ማለት ነው። ዲፕሊ ደግሞ ስንገባ የምናየው ነው። ይሄ ሃይላይት ስለሆነ በዚህ አይተነዋል። ቀጣይ የምናየው የመጨረሻው ለእናንተ ያዘጋጀ ነው ቻፕተር 12 ነው። እሱን እናያለን። የመጨረሻው ቻፕተር የሚሆነው ቻፕተር 12 which is ኤሌክትሮኒክስ የሚል ነው። ኤሌክትሮኒክስ ተርሙንም እንደምታዩት በከፍተኛ ሁኔታ ፊዚክስ አፕላይ ያደረገበት ያለበት ብራንች ነው። ሶ የሚጀምረው ከምንድን ነው? ከሴሚኮንዳክተር ነው የሚጀምረው። ኦኬ ሴሚኮንዳክተር ሜቢ ኬሚስትሪ ላይ አይታችሁ ከሆነ ፔሪዮዲክ ቴብል ላይ ሜታልስ፣ ነን ሜታልስ እና ሜታሎይድስ ተብሎ በሶስት ይከፍለዋል። ፔሪዮዲክ ቴብል ላይ ግን ሴሚኮንዳክተርን በብዛት የሚጠቀመው ሜታሎይዶች ነው። ሜታሎይዶች ስፔሻሊ ሲሊከን፣ አርሴኒክ፣ ጀርማኒየም የመሳሰሉትን ኤሌመንቶች ይጠቀማል እዚህ ላይ። ስለዚህ ኮመን የሆኑት ግን ሲሊከን ነው። ሲሊከንን በዋናነት ይጠቀማል እነዚህ ኤሌክትሮኒክ ታይፖች። ስለዚህ ሴሚኮንዳክተር የምንለው አሁን እንዳልኳችሁ ነው። አርሴኒክ ሊሆን ይችላል፣ ሲሊከን ሊሆን ይችላል፣ ጀርማኒየም ሊሆን ይችላል። ግን በዋናነት ሲሊከንን ይጠቀማል። እዚህ ጋር ግን የኬሚስትሪ ኖሃ ያስፈልጋል። ስለዚህ ፒ ታይፕ እና እንደዚህ ሆሎች ይፈጥራሉ። ኤሌክትሮኖች ስኬፕ ሲያደርጉ ሆሎች ይፈጥራሉ። እነሱን ፒ ታይፕ እና ኤን ታይፕ ብሎ በሁለት ይከፍሏል ማለት ነው። ይህንን ኮንሰፕት በመያዝ የተለያዩ ዲቫይሶችን መጠቀም እንችላለን። ለምሳሌ ዳዮድ፣ ትራንዚስተር የመሳሰሉትን ነገሮች እንጠቀማለን። ለምሳሌ ዳዮድ ስንል ምንድነው? በዋናነት ሲሊከንን ይጠቀማል። ምንድነው ፋንክሽኑ የዚህ ዳዮድ? በአንድ አቅጣጫ ከረንት ፍሎ እንዲያደርግ ይፈቅዳል። ለምሳሌ ይሄ እንደዚህ ከሆነ ከረንት ወደዚህ አቅጣጫ ከረንት እንዲሄድ ይፈቅዳል። ከረንቱ ግን በሆነ ስዊች ቢቀየር ከረንቱ ወደዚህ እንዲመጣ አይፈልግ፣ ብሎክ ነው የሚያደርገው። ስለዚህ ከረንቱ ኢን ዋን ዳይሬክሽን ሙቭ እንዲያደርግ ያደርጋል ማለት ነው። ዳዮድ ለከረንት ላይ ላሉት ኤሌክትሮኒክ ዲቫይሶች ከፍተኛው ሚና የሚጫወቱት እነዚህ ዳዮድ እና ትራንዚስተሮች ናቸው። ስለዚህ ዳዮድ ማለት ምንድነው ማለት ነው? ከረንት ወደ አንድ አቅጣጫ ፍሎ እንዲያደርግ ይፈቅዳል፣ በሪቨርስ ዳይሬክሽን ደግሞ ይከለክላል ማለት ነው። ሌላው ይሄ ኤሲ ቱ ዲሲ ኮንቨርሽን ነው የሬክቲፊኬሽን የምንለው። ለምሳሌ ይሄ ኦልተርኔቲንግ ከረንት ነው። በቤታችን ውስጥ የሚመጣው መብራት ኦልተርኔት ነው የሚያደርገው። እሱም ወደ ዳይሬክት ከረንት የምንላቸው ለምሳሌ ካር ባትሪ ሊሆን ይችላል፣ ድራይሴል ሊሆን ይችላል። ወደ እነሱ ሲስተሙን ነው። ስለዚህ ኤሲ ከረንትን ወደ ዲሲ ከረንት ኮንቨርት ለማድረግ ነው ሬክቲፊኬሽንን በዋናነት የምንጠቀመው። ሌላው ትራንዚስተር ነው። ትራንዚስተር ስንል 3 ፖይንቶች ያሉት ዲቫይስ ነው። ይሄ ብዙ ጊዜ ኤሌክትሪካል ሰርኪዩት ላይ የምንጠቀመው ነው። የትራንዚስተር ለምሳሌ 3 ይኖሩናል ማለት ነው። ስለዚህ ይሄ ምንድነው በዋናነት ማለት ነው? ትራንዚስተር እንደ ሴሚ ኮንዳክተር ነው የሚያገለግለው። ሳምታይምስ እንደ ስዊችም ያገለግላል ማለት ነው። ምንድነው የሚያደርገው? አምፕሊፋይ ነው የሚያደርገው። የመጡትን ዊክ ሲግናሎች ምን ያደርጋል ማለት ነው? አምፕሊፋይ ያደርጋል። ስለዚህ ከዚህ ከፒ ታይፕ ኤን ታይፕ ካልናቸው ውስጥ ዲፕሊ በደንብ እናየዋለን።
ኤንፒኤን እና ፒኤንፒ ታይፕ ትራንዚስተሮች አሉ። እነሱን ምን እንደሆኑ ዲፕሊ በደንብ እናየዋለን ማለት ነው። በዚህ ዘመን ተማሪዎች ትምህርታዊ መረጃዎችን ለማግኘት ያለፉ ፈተናዎችን እንዲሁም ኖቶችን እና ውጤታማ የንባብ ዘዴዎችን በማፈላለግ ጊዜያቸውን ያባክናሉ። ለዚህም ነው ኢንትራንስ ትሪክስ ሁሉን በአንድ ያካተተ አፕሊኬሽን ይዞላቸው የመጣው። አፑን ከፕሌይ ስቶር እና አፕ ስቶር ካወረዳችሁ በኋላ ስትከፍቱት ሆም ላይ በየምዕራፉ የቪዲዮ ክላሶች፣ ኖቶች ከፈተናዎች ጋር ኤግዛም ላይ ስትገቡ ያለፉ ኢንትራንስ ፈተናዎች፣ ሞዴል እና ሚድ እንዲሁም የክላስ ፋይናል ፈተናዎች ተካተውበታል። አዳዲስ ትምህርታዊ መረጃዎችን ለማግኘት ሳትለፉ ኒውስ ውስጥ በመግባት ማግኘት የምትችሉ ሲሆን እንዲሁም ፕላነር ውስጥ የጥናት እቅድ አውጥተን አላርም ሳይቀር በጋራ ሞልተን እናነባለን። ኢንትራንስ ትሪክስ ከ9ኛ እስከ 12ኛ ክፍል ለሚገኙ ተማሪዎች በሙሉ። ለበለጠ መረጃ ቴሌግራም ቻናላችንን ተቀላቀሉ።